if you take away the Soviet Union and its chief proxy, the PLO, international terrorism would collapse. If you take out Saddam's regime, I guarantee you that it will have enormous positive reverberations on the region. Third nation, by the way, is Libya. Obviously, we like to see a regime change, at least I would, in Iran. Exporting terrorism not only to every part of the Middle East, but to Venezuela. By the way, what are we doing with Greenland? We got to do something with Greenland. የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ጤና ይስጥልኝ በድጋሚ በያላችሁበት የዓለም ክፍል ሁሉ ሰላምታ ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ ሰኞ የካቲት 30 2018 ዓ.ም ከእንግሊዝ ሀገር ከለንደን የሚያስተላልፍላችሁን የዛሬውን መርሃ ግብር አሁን ይጀምራል። እንደያላችሁበት ሀገር እንደየሰዓት አቆጣጠራችሁ ሁላችሁንም በራሴና በባለቤቴ ስም ሰላም እላችኋለሁ። ሰላም ናችሁ ወይ? እንግዲህ በጣም ይቅርታ ይደረግልን፣ በእኛ አይደለም። እንደምታውቁት ያው በትግል ነው ፕሮግራም 3-4 ቪፒኤን ሌላ መንገዶች እየተጠቀምን ነው እና አሁን ምንም ጋራንቲ የለንም። ፕሮባብሊ ሊረብሸን ይችል ይሆናል፣ አላውቅም። እንግዲህ እግዚአብሔር ይርዳን። እስኪ አማት ብለን እንጀምራለን። ፈጣሪ አምላክ እግዚአብሔር ይጠብቀን። ዛሬ እንግዲህ መጥምቀ መለኮት ቅዱስ ዮሐንስ ዓመታዊ በዓሉ ነው። እንኳን ለመጥምቀ መለኮት ለቅዱስ ዮሐንስ ዓመታዊ በዓል አደረሳችሁ። በነገው ዕለት ደግሞ እንግዲህ ሲነጋ የልደታ ማርያም ቀኗ ነው። እንዲሁም ደግሞ የሊቀ መልአኩ የቅዱስ ራጉኤል ዓመታዊ በዓል ነውና የእነኚህ ሁሉ ቅዱሳን በረከታቸው ከኛም ከእናንተም ጋር ይሁን። ወገኖቼ ከአቅም በላይ በሆነ ሁኔታ ነው እንግዲህ ትግል ነው። እግዚአብሔር መሰባሰባችንን ይባርክልን። ከኢትዮጵያ ኦርቶዶክስ ተዋሕዶ እምነት ሌላ እምነት ላይ ያላችሁም ወገኖቻችን ኢትዮጵያውያን፣ ኤርትራውያን የምንወዳችሁ የምናከብራችሁ እንኳን ወደ ዛሬው መርሃ ግብራችን መጣችሁ። እንግዲህ ይህን ከዚህ በፊትም የምንጠብቀው ነገር ነው። በፈተና ውስጥ ነው የምንሰራው። ዩቲዩብ ባይሆን ወደ ሌሎቹ እንሄዳለን፣ ወደ ቴሌግራም እንሄዳለን። ያው እንግዲህ ኢትዮጵያ ላላችሁም ዘመድ ቲቪን ላይ እየተጫነ ስለሆነ በሚሊዮኖች እያዩን ነው። እንግዲህ እንደምትከታተሉ ተስፋ አደርጋለሁ። በላይቭ መምጣት ይከብደን ይሆናል እንጂ ሪኮርድ የተደረገውን በማንኛውም አይነት ከዚህ በፊት እኮ እንደዚህ በተቸገርንበት ጊዜ ኢትዮጵያ ከአንድ ሲዲ የሚያከራዩ ቪዲዮ ቤቶች ጋር እንዳለ ሪኮርድ አድርጌ ወስጄ ሰጥቻቸው እነሱ እያባዙ ሁሉ ለብዙ ሰው ታይቷል እና ብዙዎቻችሁ እንደውም ያንን አይታችሁታል ከረጅም ዓመት በፊት ማለት ነው። ስለዚህ እንግዲህ እግዚአብሔር ኃይል ይሆነን። እግዚአብሔር እስከፈቀደልን ድረስ እንሰራለን። የተቀረውን እንግዲህ እግዚአብሔር ደግሞ ይጨመርበት። ቪዲዮውን ላይክ እያደረጋችሁ ብትጀምሩ ለብዙዎች እንዲዳረስ ዩቲዩብ ያደርግልናል ማለት ነው። ኦኬ ቤተሰቦቼ ዛሬ የምንቆይባቸው መርሃ በጣም ይቅርታ ረበሸን። በጥሩ መንፈስ መተን እንደዚህ ነው እንግዲህ እና ምን ይደረግ። ግን በአንድ በኩል ደግሞ አንረበሽም፣ ብርታት ነው፣ ጥሩ ስለምንሰራ ነው እንደዚህ እንጂ ሴጣን ከመጥፎ ጋር ምንም ትግል የለበትም። ጥሩ ሲሆነውን ነው ማጠናበቂያ የሚፈልገውና እግዚአብሔር ይርዳን። ወገኖች ዛሬ የምንቆይባቸው መርሃ ግብሮች እነኚህን ይመስላሉ። ሌተስት አፕዴት ይኖረናል። ከዛ በሌተስት አፕዴት በኋላ በዋነኛው መርሃ ግብር እንዳያችሁት
እንዳያችሁት ኢትዮጵያን የነካ የለውም በረካ በሚል 499ኛ መርሃ ግብራችን ነው። መጪው የምግብና የውሃ እጦት ወደ ዓለማችን መምጣቱን በተለይ ደግሞ ወደ እንግዲህ የትኞቹ ሀገሮች በተለይ እንደመጣ የምናየው ይሆናል በመርሃ ግብሩ እና አብራችሁን ቆዩ። ላይክ እያደረጋችሁ ብትሄዱ በጣም ጥሩ ነው፣ ያው ከተመቻችሁ ማለት ነው። ዛሬ በሌተስት አፕዴት በቅድሚያ የምናየው የወንድማችንን ዜና እረፍት ነው። በጣም ነው የሚያሳዝነው። ወንድማችን መምህር ዘላለም ወንድሙ እኔ ማቀው በጣም ረጅም ዓመት ወደ 1999 ወደ 2000 በፈረንጆቹ አካባቢ ለመጀመሪያ ጊዜ ከስደት ከመጀመሪያ በኋላ ወደ ሀገር ቤት ሲሄድ ነው። የዛን ጊዜ መምህር ዘበነ እንኳን አሁን ቀሲስ ፕሮፌሰር ነው ዶክተር ቀሲስ ዘበነ እንኳን የዛን ጊዜ መምህር ብቻ ነበር፣ እንዳሁኑ ዶክተር አልነበረም፣ ቀሲስም አልነበረም። በጣም በሁለቱ ወጣቶችን በሚያንቀሳቅሱበት ጊዜ በመንፈሳዊ ትምህርት በሚያንጹበት ጊዜ ብዙውን ወጣት ወደ ቤተ ክርስቲያን በመለሱበት ጊዜ እኔ የዛን ጊዜ ዶክመንተሪ ለመስራት ኢትዮጵያ ሄጄ ነበር እና በጣም ከመውደዴ የተነሳ የነኝን የሁለቱን መምህሮች ትምህርት አንድ የዘመዴ ያለ አሜሪካውን ገብቷል የሚኖር የአክስቴ ልጅ እሱ እንኳን ታናሽ ነው በጣም ግን ከአንደኛው አሉ የተባለበት ደብር አንደኛው ደብር እየሄድን ከሰዓት በኋላ ላይ መሬት ቁጭ ብለን የምናዳመጥበት የነበረው ጊዜ በጣም 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 ደስ ይለኛል። እና መምህር ዘበነን እንግዲህ ጸበል የሚለውን ዶክመንት ላይ አይታችሁ ከሆነ መምህር ዘበነን በቅርበት አውቀዋለሁ የዛን ጊዜ፣ ምክንያቱም ብዙ ረድቶኛል ዶክመንተሪዎች ስሰራ እና የዛን ጊዜ ጀምሮ እንግዲህ መምህር ዘላለም ወንድሙም በጣም 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 ደስ በሚል ሁኔታ ወጣቱን በትምህርት ያንጽ ነበረ። ከዛን ጊዜም በፊት ከዛ እስካሁንም ድረስ አላቆመም። በጣም የሚገርመው ወገኖች፣ በጣም የሚገርማችሁ አሁን ዜና እረፍቱን ከመስማቴ በፊት እዚህ እንግሊዝ ሀገር መጥቶ ነበረ ከማረፉ ከተወሰነ ሳምንት በፊትና አንዱን እሑድ እዚህ ቅድስት ሥላሴ ቤተክርስቲያን ሄጄ ሲያስተምር ተገኝቼ ነበር እና እንግሊዛውን መጥቶ ነበር በቅርብ እና በጣም የሚገርመው በጣም ደስ ብሎኝ እንደገና ዳግም ከረጅም ዓመት ጊዜ በኋላ ስላየሁት በጣም ደስ ብሎኝ በጣም ድንቅ ትምህርት አስተምሮ ከዛ በኋላ ነው እንግዲህ ወደ አሜሪካ የሄደው ማለት ነው። እና አሁን ደግሞ የፊታችን ያለፈው እሑድ ቤተክርስቲያን ሆኜ ድንገት ስሰማ በጣም ነው ያዘንኩት እና ወንድማችን በሕይወቱም በሙሉ ለኦርቶዶክስ ተዋህዶ እውነት ሐዋርያቶች ያደረጉትን እንዳደረጉት አይነት ተጋድሎ ያደረገ በብዙ ውጣ ውረድ ውስጥ ትምህርት ቤተክርስቲያን ትምህርትን የሰጠ የክርስቶስ እውነት ድንቅ ሐዋርያ ነው ቢባል ምንም ማጋነን አይሆንም እና በረከቱ ይደርብን። እንግዲህ ነፍሱን በአጸደ ገነት ጌታችን መድኃኒታችን ኢየሱስ ክርስቶስ ያኑረው እና እንግዲህ ሽኝቱ ከአሜሪካ ካረፈበት ሀገር ማለት ነው እንደሚገባኝ በዛሬው እንግዲህ እሑድ ነው የካቲት 29 2018 ማርች 8 በዋሽንግተን ዲሲ እና አካባቢው ሀገረ ስብከት ባሉ አብያተ ክርስቲያናት ጸሎተ ፍትሐት ይደረጋል። እሑድ ቅዳሴ በኋላ በርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን ቅጽር ግቢ በላይኛው መኪና መግቢያ የአካባቢው አድባራትና ገዳማት አገልጋዮችና ሕዝበ ክርስቲያኖች ተሰብስበው ሐዘናቸውን ይወጣሉ። ሰኞ ዛሬ ማለት ነው እንግዲህ የሆነው የካቲት 30 ቀን 2018 ዓ.ም ከቀኑ 12 ፒኤም እስከ 4 ፒኤም ሰዓት ጀምሮ በላይኛው ትሬይለር ለቅሶ መድረስ ለሚፈልጉ ሁሉ ቦታው ክፍት ይሆናል። ሰኞ ከቀኑ 4:30 ፒኤም እስከ 7:30 የአካባቢው አድባራትና ገዳማት አገልጋዮችና ሕዝበ ክርስቲያኑ ተሰብስበው በሰርክ ጸሎትና በትምህርተ ወንጌል በጧፍ ማብራት ስነስርዓት ሲዘክሩ ያመሻሉ።
ሰኞ ከምሽቱ 7 ሰዓት ክቡር አስክሬኑ ወደ ቤተ ክርስቲያን ይገባል። ከሌሊቱ 1 ፒኤም የአካባቢው አድባራትና ገዳማት አገልጋዮችና ህዝበ ክርስቲያን ተሰብስበው ሰዓታት ቆመው ያድራሉ። ማክሰኞ ነገ ማለት ነው ከጠዋቱ 9 ኤኤም እስከ 12 ፒኤም የአካባቢው አድባራትና ገዳማት አገልጋዮችና ህዝበ ክርስቲያኑ ተሰብስበው ጸሎተ ፍትሐት ያደርጋሉ። ማክሰኞ 12 ፒኤም የመምህር ዘላለም ወንድሙ የህይወት ታሪክና የወዳጅ ዘመድ ምስክርነት ይሰማል። ማክሰኞ በተጋባዥ እንግዳ ትምህርት ወንጌል ይሰጣል። ማክሰኞ በሀገረ ስብከቱ ሊቀ ጳጳስ በብፁዕ አቡነ ፋኑኤል ቃለ ምዕዳን እና ቡራኬ ተሰጥቶ ክቡር አስከሬኑ ወደ ትውልድ ሀገሩ ኢትዮጵያ ሽኝት ከተደረገ በኋላ ለመታሰቢያ የተዘጋጀው ጸበል ጻዲቅ ተቀምሶ የመርህ ግብሩ ፍጻሜ ይሆናል ብለው ይኸው ፕሮግራሙን አውጥተውታል። እና ወንድማችን በጣም ነው ያዘንኩት። አምሹር ሁላችሁም አዝናችኋል። ኦርቶዶክስ ተዋሕዶ ቤተክርስቲያናችን ትልቅ መምህር እውነት አታለች። ግን ማን ጌታችን እንግዲህ የፈለገውን ይሰጣል፣ የፈለገውን ደግሞ ወደ ራሱ ይወስዳልና ማን አታድርግ የሚለው አለ። በረከቱ ይደርብን። ለቤተሰቦቹ ለወዳጆቹ መጽናናትን እንመኛለን። በዚሁ ወገኖቼ ወደ ዛሬው እንግዲህ ፕሮግራማችንን እንሄዳለን ማለት ነው። አብራችሁን ቆዩ። ነፍሱን ይማርልን። አዎ ነፍሱን ይማር፣ ነፍስ ይማር። ይሄ መሰረት ሚዲያ ይዞት የወጣውን አርቲክል ነው። ይህም ከቤተ ክርስቲያናችን ጋር በተያያዘ ነው። በማርች 7 በዛሬ እንግዲህ 9 ነው። በ7 ማርች የወጣ አርቲክል ነው። መሰረት ሚዲያ በታሪካዊው ታዕካ ነገሥት አትሮንስ ማርያም ቤተክርስቲያን ላይ የመንግስት ኃይሎች ትናንት ቅዳሜ ጠዋት የከባድ መሳሪያ ጥቃት መፈጸማቸው ተሰማ ይላል። በጣም የሚያሳዝን ነው ዜና። ታሪካዊ ታዕካ ነገሥት አትሮንስ ማርያም ቤተክርስቲያን በደቡብ ወሎ ዞን መሀል ሳይንት ወረዳ የሚገኝ ሲሆን በቅርስነት ተመዝግቦ ይገኛል። ከ400 በላይ ዓመታት በላይ ታሪክ እንዳለው ታሪካዊ መዛግብት ያሳያሉ። በቅርቡ የፌዴራል የቅርስ ጥበቃ ባለስልጣን እድሳት የተደረገለት ይህ ቤተክርስቲያን ትናንት ቅዳሜ ጠዋት 3 ሰዓት ላይ በመንግስት ኃይሎች በከባድ መሳሪያ እንደመቱት ታውቋል ይላል። አቤት አቤት! በጣም ያሳዝናል፣ በጣም ያሳዝናል። በጥቃቱ 2 የደብሩ አገልጋዮች ቄሶች፣ 2 ዲያቆኖችና የደብሩ አቃቤ ሕይወታቸው ሲያልፍ ሌሎች 20 ገዳመ ሰዎች መቁሰላቸውን የአካባቢው ምንጮች ለመሰረት ሚዲያ ተናግረዋል። ይሄ በጣም እንግዲህ የሚያሳዝን ነው። ሙሉውን ሊንኩን አስቀምጬላቸዋለሁ፣ አንብቡት። ያረፉትን እንግዲህ ነፍሳቸውን በገነት ያኑርልን፣ በረከታቸው ይደርብን። እነኚህ ሰማዕታት ናቸው። ግን ይህ ቅርስ ያለው በጣም ብዙ ቅርስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ቅርስ ያለው ብዙ ዓመት ያስቆጠረ ታሪካዊ ደብር ነውና 400 ዓመት በላይ ታሪክ ያለው ቤተክርስቲያን እና ደብር ላይ እንግዲህ ጥቃት ሲደርስ ማለት በጣም የሚያሳዝን ነው። በጣም የሚያሳዝን ነው። እንግዲህ አምላካችን በሰማይ የሚደርስብንን ግፍ ሁሉ በቤተክርስቲያናችን ላይ ሁሉ ይመለከታል። በጣም ያሳዝናል እና ሙሉውን አንብቡት። እንግዲህ ከጊዜ አኳያ ነው እንግዲህ የማንሰማው የሚያሳዝን ነገር የለም። በጣም ብዙ እየተደጋገመ እየሰማን ነው። ይሄ ምን አይነት አይምሮ እንደሆነ እንደዚህ የሚያደርግ እንግዲህ በጣም ያሳዝናል። በጣም ነው የሚያሳዝነው። የሚያሳዝን ነው፣ የሚያስቆጭ ነው፣ የሚያናድድ ነው። በመቀጠል በሌተስት አፕዴት ይሄኛው የስቶክ ማርኬት አርቲክል ይዞት የወጣው ነው። የኢትዮጵያ አየር መንገድን የተመለከተ ነው። ይህ እንግዲህ ከሚድል ኢስቱ ጦርነት ጋር በተያያዘ የኢትዮጵያ አየር መንገድ ወደ 13.5 ሚሊዮን ዶላር ገንዘብ ሊያጣ ይችላል ነው እንግዲህ ኢትዮጵያን ኤርላይንስ ፌስስ ዊክሊ ሬቬኒው በሳምንት የዚህን ያህል ኪሳራ ሊያጋጥመው ይችላል። ምክንያቱም በዚህ በጦርነቱ ጉዳይ ምክንያቱም ፍላይቶች ካንስል ይሆናሉ። ምክንያቱም ወደ ሚድል ኢስት የኢትዮጵያ አየር መንገድ ብቻ ሳይሆን ብዙ ሀገሮች መብረራቸውን አቁመዋልና ይሄ እንግዲህ ለአየር መንገዱ ትልቅ ቀውስ ነው። ኢትዮጵያን ኤርላይንስ says it is losing up to
በሳምንት ነው እንግዲህ 13.5 ሚሊዮን ኢን ሬቬኒው ፐር ዊክ አፍተር ሰስፔንዲንግ ፍላይትስ ቱ መልቲፕል ዴስቲኔሽን ኢን ሚድል ኢስት። እና የጦርነቱ እንግዲህ ዝም ብሎ በሶስት ሀገሮች ላይ ዙሪያ የተደረገ ሳይሆን አሁን እንግዲህ ሀገሮች ሁሉ ኢኮኖሚካል፣ ፋይናንሽል በብዙ አይነት መልኩ በምግብ እጥረት፣ በነዳጅም ውድነት፣ በሁሉም እንግዲህ ቀውስ እያጋጠማቸው ችግር ውስጥ እየገቡ መሆኑን ማሳያው አንዱ ይሄ ነው። እና እየተራዘመ ደግሞ ከሄደ ምንድን ነው የሚመጣው የሚሆነው የሚለውን ነገር እንግዲህ መገመት መቼስ አያዳግትም። ከዚሁ ጋራ እንግዲህ ዋነኛው መርሃ ግብራችንን ከማንሳት ከመጀመራችን በፊት ሌተስት አፕዴት እያየ ነው፣ ወቅታዊ መረጃ ማለት ነው። ዴይሊ ሜል ይዞት የወጣውን ይሄኛውን አርቲክል እናያለን። ይሄኛውም እንግዲህ አርቲክል ከነዳጅ መወደድ ጋራ አሁን በዚህ በጦርነቱ ምክንያት ነው ያለውን በእንግሊዝስ ምን እየተፈጠረ ነው በአሁኑ ወቅት የሚለውን ዘግቧል ዴይሊ ሜል። ጋዝ ክራይሲስ ፊርስ። አሁን እንግዲህ ነዳጅ በእንግሊዝ እየተወደደ ነው። በነዳጅ ማደያዎች የኤሌክትሪክ መኪና ያልሆኑ ፎስል ፊውል የሚጠቀሙ መኪናዎች እንግዲህ ከዚህ በፊትም አንድ ጊዜ እንደዚህ ችግር ሁለት ጊዜ እኔ እንኳን እዚህ ሀገር በቆየሁበት ችግር አጋጥሞን ነበርና ይሄኛው ደግሞ የተለየ ሊሆን ይችላል፣ የከበደም ሊሆን ይችላል እና ብዙ እንግዲህ መኪናዎች በነዳጅ ማደያዎች እየተሰለፉ ሰልፍ እየጨመረ ነው ያለው። ምክንያቱም አንዳንዶቹ እንግዲህ ቢንጅ ባይንግ ማለት ነዳጅ ነገር ያልቅ ይችላል እና ፉል ታንክ እናደርግ ሁሉም ብለው ቢንቀሳቀሱ፣ በአንዳንድ ቤት ደግሞ 2-3 መኪና ያለው አለ እና ለችግር ጊዜ ነዳጅ እናጠራቅም ብሎ ሰው መቼስ መጣለፉ አይቀርም፣ ነዳጁ ሙሉ በሙሉ ባይጠፋ። ግን እሱ ሳይሆን የሚገርማችሁ ነገር የእንግሊዝ መንግስት ነዳጅ በማጠራቀም ከአውሮፓ በጣም ዝቅ ያለ ነው፣ አያጠራቅሙም። እና ብሪትን ሃዝ ጀስት 2 days የ2 ቀን ነዳጅ ወርዝ ኦፍ ጋዝ ስቶርድ አፕ ያጠራቀሙት ለ2 ቀን ብቻ የሚበቃ ነው። ይሄ በጣም በጣም አሳሳቢ ነው። ከዚህ ጋር ግን ወገኖች ጎን ለጎን እንደው አሁን እነሱ በዚህ ምክንያት የኢራንን ጦርነት ጀመሩት ማለት ባንደፍርም ግን እንደምታውቁት በኢሶፕ ኢትዮጵያ ደግመን ስንዘግብ እንደነበረ ለረጅም ጊዜ የጨለማ ማህበረሰብ በተለይ የወርልድ ኢኮኖሚክ ፎረሙ የዳቮሶቹ አጀንዳ እንደምታውቁት ፎሲል ፊውልን ይጠላል። ስለዚህ ፎሲል ፊውል ከዓለማችን እንዲጠፋና የዓለም ሕዝብ በሙሉ ወደ ኤሌክትሪክ መኪና እንዲሸጋገር እና የኤሌክትሪኩ መኪና ደግሞ ቴክኖሎጂ የሚቆጣጠሩት ሀገሮች እንደ አሜሪካ የጨለማው ማህበረሰብ ኢንቨስት ያደረጉበት ካፒታል ፍሬምወርክ ማለት ነው። ይህንን በደንብ እንትን ሊል ይችላል ማለት ነው። ሊቆጣጠር ይፈልጋል። ስለዚህ ምናልባት ይሄ ከዛ ጋር እንግዲህ ለእነሱ ብዙም የሚያስናድዳቸው ነገር ላይሆን ይችላል እና ብሪትን ሃዝ ጀስት 2 days worth of gas stored up sparking fears of supply shortage። ስለዚህ ይሄ ጦርነት በተራዘመ ቁጥር እንግሊዝ እንግዲህ መኪናዎች ነዳጅ ሊያጡ ነው ማለት ነው። ከባድ መኪናዎች ነዳጅ ሊያጡ ነው። የቤት መኪናዎች ነዳጅ ሊያጡ ነው። ነዳጅ ተወደደ ወይ ጠፋ ማለት አስቡት እንግዲህ ብዙ ነገር ነው ከዚህ ጋር እንትን የሚለው። ይሄ ሁሉ እንግዲህ በስትሬት ኦፍ ሆርሙዝ ኢራን ከዘጋች በኋላ ማለት ነው። Britain has just 2 days worth of annual gas in storage, sparking fears of a storage crisis in the Middle East. East conflict shut down the world's largest gas facility and Iran closed the key shipping channel. እንግዲህ ይሄ ሚድል ኢስት ኮንፍሊክቱ እንግዲህ ይሄ ምንድን ነው የሚባለውን ስትሬት ኦፍ ሆርሙዝ ከተዘጋ በኋላ እንግዲህ እሱን ተያይዞ ይመጣል። ድምፅ ባይኖረውም የኛውን ላሳያቸው። የቪዲዮ አርቲቲቪ ያወጣው ነው። በነዳጅ ማደያዎች ኦልሬዲ ሰልፎች እየተጀመሩ ነው እና ረጅም ኪው ሰልፎች እና ከትንሽ ጊዜ በኋላ እንግዲህ ጦርነቱ ሲቀጥል ልክ በኢትዮጵያ ድሮ አሁንም እንደዛው ነው መሰለኝ እንደሚታየው ረጅም የነዳጅ ሰልፍ የለም። እነኚህ ደግሞ ችግር አይችሉም። እነኛ የኛ ህዝብ እንኳን ችግር ለምዷል። በስንቱ ችግር በቃ ተቻችሎ ነው የሚኖረው። እዚህ ግን ከዚህ በፊት እንደማስታውሰው በፓምፕ ላይ ይደባደቡ ነበር።
በፓምፕ ላይ ፓምፕ ተነጣጥቆ በአንድ ቀን 2 ቀን ሲጠፋ ፓምፕ የኔ ነው መኪና በጣም ትልቅ ድምድብ ሁሉ ተፈጥሮ ነበር እና ይሄ አሳሳቢ ነገር ነው። እስኪ ተመልከቱ። ሰልፉ ያላችሁ ኦልሬዲ እየጀመረ ነው እና ቲቪ ዘግቦት ነው። ይህ እንግዲህ እንደዚህ አይነት ነገር የለም። እንግሊዝ ሀገር መጣ ቀዳ መሄድ ነው እንጂ እንደዚህ አይነት የተሽከረከረ የነዳጅ ሰልፍ በእንግሊዝ ሀገር የለም። እንግዲህ ሁሉም ሰፈር ላይሆን ይችላል። አንዳንዱ ሰፈር እንግዲህ አንዴ እናጠራቅመና ንቅዳ ነገ ሊጠፋ ይችላል የሚል ልክ አለ አይደለ? በአውራውን ጉንፋን ጊዜ ሶፍት ያልቅብናል ነገ የቆርቆሮ ምግብ ያልቅብናል ብለው ስቶሩን ባዶ እንዳደረጉት አሁንም ደግሞ ችግር ስለመጣ ነዳጅ ማደያውን ባዶ እያደረጉት ነው ማለት ነው። እና እንግዲህ ክራይሲሱ እየጨመረ ነው። ዘ ዩኬ ሃዝ ሰም ኦፍ ዘ ሎወስት ሌቭል ኦፍ ጋዝ ስቶሬጅ ኢን ዩሮፕ አት 12 days አቨሬጅ ኦር 7.5 ፒክ ዊንተር ዴይዝ። እንግዲህ ከአውሮፓ ትንሽ የጋዝ ስቶሬጅ አላት እንግሊዝ ነች ኮምፔር ቱ ጀርመኒ። እንግሊዝ 12 ቀን የሚያቆያት ነው ኖርማሊ የምትይዘው። ጀርመኒ 89 ቀን የሚያቆያት ነው። ፍራንስ 103 ቀን የሚያቆያት ነው። ኔዘርላንድ 123 ቀን የሚያቆያት ነው። ኔዘርላንድ ብዙ ነዳጅ ስቶር ታደርጋለች ማለት ነው። እንግሊዝ ለምን እንደሆነ አላውቅም 12 ቀን ብቻ ስቶር የሚያደርጉት ለ12 ቀን ብቻ ሁሉ ጊዜ ያጠፋም ብለው አስቡ እንደሆነ አላውቅም። ያው የኔዘርላንድ ደግሞ 123 ቀን ቢሆንም እኮ መጥፋቱም አይቀርም እሱ በዚህ ከቀጠለ ጦርነቱ የሚራዘም ከሆነ እና ይሄ ጦርነት የብዙ ሀገሮችን እና ህዝቦችን ችግር እያመጣ ነው ማለት ነው። በጣም ቀላል ነገር አይደለም። በዚሁ ወገኖቼ ወደ ዛሬው ዋነኛው መርሃ ግብራችን ሄዳለን። በጣም ብዙ ግንዛቤ የምናገኝበት ይመስለኛል። እኔ እንዳገኘሁበት ለእናንተም ላቋልሳችሁ በማለት ነው። ኢትዮጵያን የነካ የለውም በረካ በሚል ይሆናል። 499ኛ መርሃ ግብራችን ነው። መጪው የምግብና የውሃ እጦት በሚል ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ይቅርታ አድርጉልኝ ሰላም ሳልላችሁ ነው እንግዲህ ገባሁት፣ ምክንያቱም ስንጀምር ብዙ ችግር ስለነበረብን በኔትወርኩ። ስለዚህ ሁላችሁንም ሰላም ብያለሁ በራሴና በባለቤቴ ስም። አይዲያሩን እንግዲህ በደንብ ሀሳባችሁን ሰንዝሩበት፣ እኛም እያነበብን የምንማማርበት ይሆናል። ላይክ ማድረግ አትርሱ። በአሁኑ ወቅት 272 ሰው እያየን ነው። 139 ሰው ላይክ አድርጓል። አይጠቅመንም ዝም ብለን ነው ካላችሁ ላይክ አታድርጉ። ግን ለብዙዎች ደግሞ እንዲዳረስና ዩቲዩብም ይህን ሁሉ ሰው የሚያየው ሰው እንግዲህ ቻናል ፖዘቲቭ ነው፣ ብዙም ሰዎች አልተቆጡም አልተናደዱም ብሎ ምናልባት ነው ዊሽፉል ቲንኪንግ ለቀቅ ሊያደርገው ይችላል በማለት ነው። ለብዙዎች እንዲዳረስ ያደርገዋል። እንግዲህ ይሄኛውን ታዲያ እንግዲህ ዋናው መርሃ ግብራችን የምንጀምረው በዚህ አርቲክል ነው። ዱባይ ሃዝ ኦንሊ 8 days። በጣም የአላርሚንግ ነው ወገኖች። ዱባይ 8 ቀን እንግዲህ ይሄ በጣም የሚገርም ነው። ኒውስ 24 ብቻ ሳይሆን ሌሎችም ጋዜጦች አውጥተውታል። ዱባይ እንግዲህ እንደምታውቁት እነኛ ሀገሮች በሙሉ ምግባቸውን ከሌላ ሀገር ነው የሚያመጡት። ውሃቸውንም የባህር ውሃ ዲስትል ምንድን ነው እያጣሩ ነው የሚጠጡት፣ ጨውን እያጠፉ። ስለዚህ አንዳንድ ሀገር ሰዎች እንደውም ዱባይን ዝም ብሎ በቃ ቨርቹዋል ሲቲ ይሉታል። ዱባይን ብቻ ስ አሁድንም ጭምር ማለት ነው። ምክንያቱም በረሃ ላይ የተሰራ ከተማ ነው። ቨርቹዋል ሲቲ ነው። አንድ ነገር ችግር ቢፈጠር በነዳጁ አይጠጣም፣ ነዳጁ አይበላም። መንገድ ቢዘጋ ነዳጁ ብቻ ምግብ ሊሆን አይችልም። ስለዚህ ምግብ ከሌለ ውሃ ከሌለ ሊትራሊ ይሄ ከተማ ሊኖር አይችልም። እና በዚህ ምክንያት እንግዲህ ይሄ ችግር ይመጣል ብለው ለማሰባቸው ምክንያት አሁን ኢራን እንግዲህ ያው እንደምታየው በዜና እያያችሁ እንዳለው በጣም የአሜሪካ ቤዞችን አከታትላ እየደበደበች ነው። ስትሬት ኦፍ ሆርሙዝ ተዘግቷል። አካባቢው በጣም ችግር ላይ በመሆኑ ምክንያት ብዙ ኢንቨስተሮች ቢሊዮነሮች ገንዘባቸውን ይዘው ግሪያጩን ይለው እየሸሹ ነው። መመለሳቸውንም እግዚአብሔር ይወቀው። ህዝቡ ተጨንቋል፣ ተቸግሯል። በዛ ያሉ ወገኖቻችንን እግዚአብሔር ይጠብቅልን። ለማንኛውም ግን ዱባይ ለ8 ቀን የሚቆይ ምግብ ነው ያላት እየተባለ ነው። ዱባይ ሃዝ ኦንሊ 8 days of food left amid US Israel versus Iran war. UAE issues warning
ዩኤኢ ኢሹስ ዋርኒንግ እና እንግዲህ ዩኤኢ ያስጠነቀቀ ነው ማለት ነው። ስለዚህ እንግዲህ ህዝቡ አሁን ፍሬሽ ምግብ ከመብላት ወደ ቆርቆሮ ምግብ ምናምን ሊሄድ ነው ማለት ነው። ይሄ ብቻ አይደለም ከዚህ ጋር የሚያሳስበው ከዚህ ጋር አብሮ እንግዲህ ያው እንደምታዩት ውሃ የምግብ ብቻ ሳይሆን ውሃም ችግር ነው በሚድል ኢስት፣ በእስራኤልም ችግር ነው። አም ቶኪንግ አባውት ፍሬሽ ድሪንኪንግ ወተር የሚጠጣ ንጹህ ውሃ ማለት ነው። በእስራኤል ሲ ኦፍ ገሊላ ነበር የሚጠጣው። ሲ ኦፍ ገሊላ እየደረቀ ነው። ፕሮባብሊ አሁን ኮምፕሊት ደርቋል። እንግዲህ ግን እየደረቀ ነው። ስለዚህ እጥረት አለ። እንደምታውቁት በእስራኤል ዝም ብሎ ማንም ሰው እንደፈለገ ውሃ ፍላሽ ማድረግ አይችልም። በቁጠባ ነው የሚኖረው። ውሃም አስቸጋሪ ነው። የእስራኤል መንግስት ያውቀዋል ችግር እንዳለ። ብዙ እንትኖች አሉ፣ ኤቪደንሶች አሉ። በግብፅ በኩል በሰናይ በረሃ በጣም በብዙ ቢሊየን ዶላር ባጀት አባይንም በተወሰነ ደረጃ እየጠጡ ነው የሚልም አንዳንድ ኢንፎርሜሽኖች አሉ። ግን የባህር ውሃ እንዲጠጣ ለማድረግ ተብሎ የምትን የማድረጉ ጉዳይ ይሄ ዲስሊኔሽን የሚባለው ፕሮሰስ ማለት ነው። ዲስሊኔሽን ፕላንት በጣም ኤክስፔንሲቭ ነው፣ በጣም ውድ ነው። አሁን ግና ይሄ አርቲክል እንግዲህ አሁን በማርች 6 የወጣ አርቲክል ነው ማሳያቸው። ይህ አርቲክል ምን ይላል? ትሬድስ ቱ ዋተር ሰፕላይ ኤንድ ፉድ ኢንፍሌሽን ስታክ ጋልፍ ስቴትስ። እንግዲህ በዚህ ጦርነት ምክንያት ማለት ነው የሚጠጣ ፍሬሽ ሰፕላይ ኦፍ ዋተር ማለት የሚጠጣው ነው፣ ዝም ብሎ ውሃ አይደለም። የሚጠጣ ውሃና ምግብ። ይህ እንግዲህ ሚድል ኢስት ያወጣው ሪፖርት ነው። የሚድል ኢስት ጋዜጣ ነው እንግዲህ ትልቅ ጋዜጣ ነው። ይሄ ጋዜጣ እንደሚናገረው የምግብና የውሃ ችግር በአክሮስ ዘ ገልፍ ስቴትስ ማለት ዘ ገልፍ ኮርፖሬሽን ካውንስል የሚባለው ማለት ነው፣ ጂሲሲ የሚሉት በዚህ ትልቅ ችግር እየተፈጠረ ነው። ኢራን ሃዝ የት ቱ ታርጌት ክሪቲካል ዲስሊኔሽን ፕላንትስ ኢን ዘ ገልፍ በት ክሎዚንግ ስትሬት ኦፍ ሆርሙዝ ኤንድ አታኪንግ ትራንስፖርቴሽን ሀብስ ኩድ ስፓይክ ፉድ ፕራይስስ። እንግዲህ እዚህ ጋር ገና ኢራቅ ይህንን ብትመታው ኦልሬዲ ስትሬት ኦፍ ሆርሙዝን ስለዘጋጅ ይህንን የውሃ ማጣሪያውን ማለት ነው የጨውን ውሃ ወደሚጠጣ ውሃ የሚቀይረውን ፕላንት ወይ ፋሲሊቲ ብትመታው በጣም በቃ ኦልሬዲ የምግብ እጥረት አለ። ስትሬት ኦፍ ሆርሙዝ በመዘጋቱ ውሃ ደግሞ ይጠፋል ማለት ነው። ይሄ እንግዲህ የሌላ ጋዜጣ አለም የሚድል ኢስት እየዘገበ ያለው አርቲክል ነው እና በጣም ትልቅ ስጋት ተፈጥሯል ማለት ነው። ዲስ ይህንን ነገር እንግዲህ በጣም የሚያሳስብ ነው። የሚጠጣ ውሃ ከሌለ ዩናይትድ አረብ ኤሚሬትስ የለም፣ ሳውዲ አረቢያ የለም። የሚጠጣ ውሃ ከሌለ ስትሬት ኦፍ ሆርሙዝ ቶሎ ካልተከፈተ ምግብ የለም፣ ነዳጅ አይበላም፣ አይጠጣም እና በጣም አሳሳቢ ጉዳይ ነው። በዚህ ምክንያት ማንም እንግዲህ ዱባይ ቁጭ ብሎ ኢንቨስት አድርጎ የሚሰራ የሌላም ሀገር ድርጅት ወይ ኢንቨስተር የለም። ስለዚህ ሰላም ወደ ሆነበት ሀገር ይፈረጠጣል እንጂ ከላይ ሚሳይል እየተወረወረበት ያለ ሀገር፣ ውሃ እየጠፋበት ያለበት ሀገር፣ ምግብ ችግር የሆነበት ሀገር አይቀመጥም። ስለዚህ ይሄ እንዳለ ጂሲሲ የሚባለው ይህንን ዘ ገልፍ ኮርፖሬሽን ካውንስል ገልፍ ነው ሀገሮች ማለት ነው። ሳውዲ አረቢያ፣ ዩኤኢ፣ ኩዌት፣ ባህሬን እነኝህ የመሳሰሉት ሀገሮች ትልቅ ችግር ይፈጠርባቸዋል ማለት ነው። ጂሲሲ ካንትሪስ አር ሃይሊ እንግዲህ እነኛውን ጂሲሲ ካንትሪዎች የሚባሉት ማለት ነው አሁን ቅድም የጠሯቸው እነኛ ሀገሮች በሙሉ እንግዲህ ከ70 እስከ 90% ምግብ እያበቀሉ ምናምን አይደለም የሚኖሩት። እንደኛ ሀገር እንደ ኢትዮጵያ መሬታቸው አሪፍ ሆኖ የሚተከለውን አቅሎ አይደለም። እኛ እኮ በጣም እኮ የሚገርማቸው ነገር ኢትዮጵያ እኮ ገነት ነች ሲባል እኮ ዝም ብሎ እኮ አይደለም። አፍሪካ ራሱ እኮ በጣም እኮ የምትገርም ኮንቲኔንት ነች ሲባል እኮ ዝም ብሎ አይደለም። እግዚአብሔር ለጥቁር ሕዝብ የሰጠው እኮ የሚገርም ነው። የሚታረስ መሬት፣ ውሃ እንደ ልብ፣ አየሩ ተስማሚ። በእኛ ሀገር እኮ ስንት አይነት የአየሩ አለ። ደጋ አለ፣ ወይና ደጋ አለ፣ ቆላ አለ። በአንድ ከትንሽ ርቀት ዞር ስንል ደብረ ሊባኖስ ስትሄዱ ወደ ታች ስትሄዱ የአቡነ ሀብተ ማርያም ገዳም ቆላ ነው። ከላይ ደብረ ሊባኖስ ስትመጡ ደጋ ነው። ከዚ ወደዛ ፈቀቅ ስትሉ ወይና ደጋ ነው። ይገርማል። በቃ እና ብዙም ሳንርቅ ራሱ እንደዚህ ያለበት ሀገር ነው። እና ግን ወደ ጂሲሲ በምትመጡበት ጊዜ ገልፍ ሀገሮች በምትመጡ ዱባይ፣
ሳውዲ አረቢያ፣ ዩኤኢ በአጠቃላይ ዩናይትድ አረብ ኤሚሬትስ 70-90% ምግብ እያመጡ ነው የሚኖሩት ህዝቡ የሚኖሩ ኢምፖርት በተደረገ ምግብ ማለት ነው ከሌላ ሀገር። ስትሬት ኦፍ ሆርሙዝ ተዘጋ ማለት ነው። ተዘጋ ማለት ነው አሁን ኢራን ስለዘጋችሁ ማለት ነው። ከትንሽ ጊዜ በኋላ ረሃብ ነው በዚህ ሀገር። ይሄን ማንም አልጠበቀው። The GCC country is highly vulnerable to food supply disruption, with an estimated 70-90% of their food imports passing through Strait of Hormuz. A closure of this narrow passage often threatened during regional conflicts with Iran. Iran ይህንን ታውቋለች። ስለዚህ ነው ይህንን የዘጋችው። በጣም ይገርማል። ዝም ብሎ አሁን የአሜሪካን ቤዝ ብቻ ስለመምታት ሳይሆን እነኚህ ዱባይ መጥተው ኢንቨስት ያደረጉ የቢሊዮነሮቹን ሁሉ ብዙ ካምፓኒዎች አሉ። እነሱን ሁሉ እንግዲህ ክራይሲስ ውስጥ የአሜሪካን ኢኮኖሚ የአሜሪካ ዶላር የቆመው እንግዲህ በሚሸጠው በሳውዲ አረቢያ በምናምን ነዳጅ ነው። በዶላር እንግዲህ በዶላር አይደለ ነዳጅ የሚሸጠው ዶላር እንዲወርድ ሁሉ ይሆናል ማለት ነው። ዚስ በጣም ከባድ ነገር ነው። ኦኬ ከዚህ ጋር እንግዲህ አብሮ ያው ኮንቨርሴሽንም አውጥቶታል። ስትሬት ኦፍ ሆርሙዝ ገልፍ ስቴት ፉድ ሴኩሪቲ። ይሄ አሁን ነው ሰሞኑን የወጣ አርቲክል ለማሳያቸው። ፉድ ሴኩሪቲ ኢዝ አት አን ኢሚዲየት ሪስክ። በጣም አስቸኳይ ነው። በቃ ምግብ አሁን እጥረት ሊመጣ ነው ስትሬት ኦፍ ሆርሙዝ በመዘጋቱ። በት ዋይደር ሾርቴጅ ኩድ ፑሽ አፕ ኮንሱመር ፕራይስስ ግሎባሊ። አሁን መጀመሪያ ላይ የጂሲሲን ምግብ እጥረት ይፈጠራል፣ ውሃ እጥረት ይፈጠራል፣ ብዙ ነገሮች እጥረት ይፈጠራል በጂሲሲ። ከዛ በኋላ ግን ግሎባል ዓለም አቀፍ በሆነ መንገድ ማለት ነው ብዙ ሀገሮችን ላይ የምግብ እና የተለያዩ ግብአቶች እጥረት የሚያመጣ ችግር ይፈጠራል ብሎ ዘ ኮንቨርሴሽን አስቀምጦታል ማለት ነው። ዘ ኢራን ሬጂም ሃዝ አናውንስድ ዘ ክሎዥር። እንግዲህ ተዘግቷል ስትሬት ኦፍ ሆርሙዝ እንደምታውቁት። the closure of Strait of Hormuz and threatened to target ships even ራሱ በዛም ያልፉትን ነዳጅ እና ጋዝ እና ፔትሮል በዛ ይዘው የሚያልፉትን እንትኖች ሁሉ መታለው እያለ ነው። ባለፈውም አንዱን አቃጥሏል። ከዛ በኋላ ሌላ መንገድ ሊያቃጥሉ ይችላሉ። በዚህ ምክንያት ኢንሹራንስ ካምፓኒዎች ኢንሹራንስ አናደርግም ብለዋል። ምክንያቱም ሰደን ዴይዝ ሊቃጠል ሊነድ የሚሄድን መርከብ ኢንሹር አያደርጉም። በዚህ ምክንያት ገና ብዙ መርከቦች ከዚህ በኋላ ጉዟቸውን ገና አይጀምሩም፣ ተጭነው አይሄዱም። ለኪሳራ መቼስ የሚሰራ ንግድ ስለሌለ ማለት ነው። while this could seriously harm global energy supply and raise costs, the consequences actually extend far beyond these markets. እዚህ ቀጠና ውስጥ ብቻ ሳይሆን ዓለም አቀፍ የሆነ ብዙ ችግር በዓለም ደረጃ ያመጣል። ይህን እንግዲህ እንደ መንደርደሪያ ነው የማሳያችሁ። ከዛ እንግዲህ ፉድ ኤንድ አግሪካልቸር ሰፕላይ ኢዝ አት ሪስክ። ምግብ ብቻ አይደለም፣ መጠጥ ብቻ አይደለም። ከዚህ ጋር አብሮ ሞር ዛን 30% ኦፍ ዩሪያ ማዳበሪያ ራሱ ችግር ይሆናል። ስትሬት ኦፍ ሆርሙዝ በግሎባል ፈርቲላይዘር ትሬድ በዚህ ነው የሚያልፈው። ትልቅ ችግር ይፈጠራል። ማዳበሪያ ከሌለ እርሻ የለም። አያችሁ፣ the most widely used nitrogen fertilizer production from natural gas is exported from Gulf countries by sea. በመርከብ ነው ከገልፍ ካንትሪዎች የሚሄደው። ስለዚህ ዩሪያ ፕራይስስ ይጨምራል። የዩሪያ ማዳበሪያ about 14% ማች compared to ኦልሬዲ ጨምሯል እንጂ 14% አሁን በያዝነው በማርች ወር 14% ዋጋው ጨምሯል። በጣም ነው የሚገርሙ 14%። እንግዲህ ፕሪቪየስ ዴይ ከበፊቱ በጣም ጨምሮ ፈርቲላይዘር account for significant share of production cost in many agricultural products, just over a third each of this corn and wheat for example. እንግዲህ በቆሎ፣ ስንዴ ከዚህ ጋር አብሮ እንግዲህ ብዙ እንትኖች ራሳቸው ዋጋቸው ይጨምራል፣ ላይበቅሉም ይችላሉ። ብዙ ነገር ነው ያለው ማለት ነው። በጣም ይገርማል። ከዚህ ጋር አብረን ወረድ ብለን ስንመለከተው the Gulf countries face particularly high risk because many depend heavily on imported foods. ቅድም እንደተነጋገር ነው ብዙ የገልፍ ሀገሮች ጂሲሲ በጣም ትልቅ
ትልቅ ችግር ውስጥ የምግብ እጥረት 90% ነው። እንደውም ይሄኛው የሚያስቀምጠው 90% ኦፍ ዜር ፉድ ኢዝ ኢምፖርትድ 10% ነው ማለት ነው ኢምፖርት ያልሆነ የሚበሉ እና 90%ቱ በጣም ይገርማል። 90% ምግብ የሚያመጡት ኢምፖርት እያደረጉ ነው። ኦኬ በዚህ ምክንያት እንግዲህ ፍሬሽ ፉድ ያው እንግዲህ ብርቱካን፣ ፍሩትሶች በአጠቃላይ ሌላውን ቃሪያውን፣ ቆስጣ ሁሉም ነገር እንግዲህ ከትንሽ ጊዜ በኋላ እዛ የምትኖሩ ወገኖቻችን እንግዲህ እያያችሁት ኤክስፔሪንስ እያደረጋችሁ ይሆናል። ኦልሬዲ ከሸልፍ ላይ ቀስ በቀስ እያለ ይጠፋል። ኑሮ በጣም ሊወደድ ይችላል እና እነኚህ ሰዎች እንዴት ጎትተው እዚህ ውስጥ እንዳመጡን በጣም የሚገርም ነው እና ይሄ አሁን ዓለም አቀፍ የሆነ ቀውስ ቀስ በቀስ እያመጣ ነው ማለት ነው። ይሄው ዩኤኢ ማርኬት ስቴቢሊቲ ፉድ ፕራይስስ ስቶክ አፕዴት አሚድ ኢራን ዩኤስ ኢዝራኤል ኤስክሌሽን ፓኒክ ባይንግ ህዝቡ በፍጥነት ማለት ነው ልክ እንደ ነዳጁ በእንግሊዝ ቅድም እንደነገርኳቸው አፍሮ 90 ሚሊዮን ግመል እየበሉ ይኖራሉ። ዩኤኢ ማርኬት ስቴቢሊቲ ፉድ ፕራይስስ ስቶክ አፕዴት አሚድ ኢራን ዩኤስ እስራኤል ኤስክሌሽን። ሰው እንግዲህ አሁን ምግብ ይጠፋል ብሎ ልክ እንደ አውራ ጉንፋን ጊዜ ከዩናይትድ አረብ ኤሚሬትስ ከሸልፍ ላይ እያነሱ ነው፣ እየጠራረቡ ነው ወገኖች። በጣም አይገርማችሁ? ይህንን ማናሰው እኛ የምንጮህ የነበረው ብዙዎቹ የኔ ቢጦችም የሚጮሁ የነበረው እናንተ የሚከነክናችሁና ትጮሁ የነበረው ያ ሁሉ ምስኪን ህዝብ በአዲስ አበባ ገዳማ ከእንትን ላይ ጎዳና ላይ ስንት ዓመት ከኖረበት ከአዲስ አበባ ለእነኝህ ሰዎች ለማመቻቸት ለዩኤዎች እና ለሳውዲዎች ምናምን ለማመቻቸት ቤቱ እየፈረሰበት ግሬደር እየተገፋ ተባረረ እያለ ነበር የምንቆጭው። እግዚአብሔር ግን አየና ይሄ ሊሆን አይገባም አለ። ስለዚህ አፍታ ይሰጠው አለና እነኚህ ሰዎች የራሳቸውን ችግር ዲል እንዲያደርጉ የራሳቸውን ችግር እዛው ተፈጠረላቸው። ኢትዮጵያ ምንም ነገር ሳታደርግ ማለት ነው። ሁሌ እንደዚህ ነው በኢትዮጵያ ታሪክ ያገርማቸው። ምንም እኛ ሳናደርግ ጠላቶቻችን እሱ እግዚአብሔር በሚያደርገው ያደርጋል። እና ይሄ ታዲያ የአባቶቻችን ጸሎት ነው፣ የእናቶቻችን እንባ ነው፣ የህፃናቱ ለቅሶ ነው፣ ጩኸት ነው፣ እሪ ማለት ነው የህፃናቶቹ። እና በጣም ይገርማል። በጣም እኛ መጥፎ ለሌላው ለመመኘት አይደለም፣ ግን አሁን ማን እስኪ ዩኤኢ እንደዚህ አሁን ምግብ አጣ ትሯሯጣለች፣ ነገ ረሃብ ውስጥ ሊገቡ ይችላሉ፣ የሚጠጣ ውሃ ላይኖራቸው ይችላል ብሎ ማን አሰበ? በጣም ይገርማል። በጣም ነው የሚገርመው። ታዲያ ይህንን ያልኩትን ነገር እንግዲህ በደንብ አድርጎ ደግሞ ሰማፕ የሚያደርግልና ኒው ላይት የሚያስቀምጥልን ይሄ ሰው ነው። ምናልባት በሶሻል ሚዲያ ሲዘዋወር አይታችሁት ይሆናል የዚህም ሰውዬ ቪዲዮዎች። አሁን ብቻ ሳይሆን ቆየት ብሏል። እንግዲህ ሰውዬ ሰዎች ማወቅ ከጀመሩ ስለዚህ ሰው ይሄ ሰው ስሙ እንግዲህ በቻይንኛ እንግዲህ አነባበብ ነው ጂያንግ ሰርኔሙን አንብበው አትበሉኝ እባካችሁ። እንግዲህ ጂያንግ ነው ስሙ፣ ፕሮፌሰር ነው። ፕሮፌሰር ዚያንግ ጂኦ አናሊስት ነው፣ ኤጁኬተር ነው፣ ሂስቶሪያን ነው፣ እንደገና ደግሞ ዩቲዩበርም ጭምር ነው። በካናዳ ነው የሚኖረው፣ ቻይኒዝ ካናዲያን ነው እና በዚህ በዩቲዩብ ላይ ምንድነው ፐርዲክቲቭ ቲዮሪ ነው ምናምን የሚባል አለው፣ እንመጣበታለን፣ እናየዋለን። እና ፐርዲክት ያደርጋል ማለት ሳይንቲፊክ በሆነ መንገድ ማለት ነው የሚሆነው። ልክ አሁን እንደ ሌሎቹ እንደሚሉት ተገለጸልኝ ምናምን ሳይሆን ሳይንቲፊክ በሆነ ከዚህ በፊት የዓለምን ሂስቶሪካል አካሄድ በሳይንቲፊክሊ በዳታ በማንበብ በማየት እንደገና ደግሞ ይሄ በሆነ ጊዜ እንደዚህ ሆኖ ነበር በዓለም ታሪክ። ስለዚህ ይሄ ማቴማቲክሊ እንደዚህ በሚሆንበት ጊዜ ኮንፍሊክቶች ወደዚህ አቅጣጫ ይሄዳሉ። ሊሆን የሚችለው ይሄ ነው። እንደገና ደግሞ ጂኦፖለቲክሊ በዓለም ላይ እነኚህ ነገሮች ይህንን አይነት ነገር ሊያመጡ ይችላሉ ብሎ አናላይዝ አድርጎ አናሊስት ነው አናላይዝ አድርጎ አኪሬትሊ ከዚህ በፊት የተነበያቸው ነገሮች
እውነት ሆነው ዜፍ ካም ቱ ፓስ እና በሶስት ነገሮች በተለይ ትክክል በመሆኑ የዓለምን ሕዝብ ትኩረት ስቧል። እንግዲህ ቻይናስ ኖስትራዳመስም የሚባል ቅጽል ስም ሁሉ በዚህ ምክንያት እንዲሰጡት አድርጓል። እንደ ኖስትራዳመስ አይነት ትንቢት የሚናገር ሳይሆን ሳይንቲፊክ በሆነ አለ አይደለ ዳታ አናላይዝ አድርጎ ማለት ነው። ከዚህ በፊት የሆኑትን አሁን በዓለም ላይ የሆነውን ነገሮች እያመሳከረ ይሄ ሊሆን ይችላል በሚል ፕሮባቢሊቲውን አስቀምጦ 3 ጊዜ ትክክል ሆኗል። በተለይ በ2024 በመጀመሪያው ዶናልድ ትራምፕ ወደ ዋይት ሃውስ ዳግም ይመረጣል ብሎ ያለው ነው። እንግዲህ የተቃራኒ ፓርቲዎቹን ሁኔታ በማንበብ የአሜሪካን በዛን ጊዜ የነበረውን ከረንት ፖለቲካል ሁኔታ በማጥናት የህዝቡን በሶሻል ሚዲያ ላይ በተለያየ በዳታ ላይ ያለውን የልብ ትርታ ፍቃዱን፣ መቃወሙን ምናምን አናላይዝ በማድረግ ደግሞ የዶናልድ ትራምፕን አካባቢ ያሉትን ሰዎች ፍላጎት ነው። አሁን ዶናልድ ትራምፕ አሁን እንግዲህ በሁለተኛ ሲመረጥ ያመጣቸው ሰዎች አሏል የእነሱ ከጀርባ ያላቸውን ፍላጎትና ኤምፓቲያቸውን በማየት ይህንን ሁሉ ካልኩሌት አድርጎ አም ሰርተን ዶናልድ ትራምፕ ዋይት ሃውስ ይመረጣል እንዳለው ሆነ። የተናገረው እንግዲህ እሱ ሳይመረጥ በፊት በ2004 ነው። በጣም ይገርማል ተባለለት። ከዛ በሁለተኛ ጊዜ he suggested that a renewed Trump presidency could lead to a military conflict with Iran። በጣም የሚገርመው በሁለተኛው ዶናልድ ትራምፕ ሲመረጥ የአዲስ እንደገና ዳግም ከኢራን ጋር ያለ ግጭት አሜሪካኖች እንግዲህ እስራኤሎችን ማለት ነው አዲስ ምዕራፍ ይከፍታሉ። እንደገና ዳግም ከኢራን ጋር ዳግም ችግር ይፈጠራል ብሎ ተንብዮ ነበር። ይህም እንግዲህ እስካም ቱ ፓስ ሆኗል። ከዛ በሶስተኛ ደረጃ ደግሞ ይህ ሰው የተነበየው he warned that such a war could end badly for the United States። ይሄ ነው አሁን የሚያሳስበው ብዙ ሰውም አሁን ስለዚህ ሰው ትኩረት ከዚህ በፊት የተናገረው እውነት ሆኗል። ይሄ ሰው የሚናገረው ሜክ ሴንስ። ስለዚህ አሁን ደግሞ ይህንን ደግሞ ማየት አለብን ምክንያቱም ብለዋል አሜሪካኖች በተለይ ይሄ ሰው የሚናገረው ምክንያቱም ዚስ ጋይ በጣም ኖሌጅብል ነው፣ ፖለቲካ ያውቃል፣ ጂኦፖለቲክስ የሚያነብ ሰው ነው፣ ሂስቶሪካሊ በጣም ሳቢ የሆነ ሰው ነው። ስለዚህ ይሄ ሰው የሚናገረውን ነገር ጆሮ ሰጥቶ ብዙ የዓለም ሕዝብ እያዳመጠው ነው ማለት ነው። በሶስተኛ ደረጃ የተናገረው በተለይ ይህ አሁን አሜሪካ እንግዲህ ከኢራን ጋር በገባችበት ጦርነት ስትገባ ለአሜሪካ በመጥፎ ይሆናል፣ ወደ መጥፎ ፍጻሜ አሜሪካ ትመጣለች ብሎ warned that such a war could end badly for the United States of America ብሎ ተናግሯል። እንግዲህ ይሄ ነገር ታዲያ እንደው እስኪ አንዳንድ ነገሮችን በማየት እንደመንደርደሪያ ስናይ ማለት ነው ከዚህ ጋር አብሮ ስለዚህ እንግዲህ ስለ ስሙ እኮ እየጠፋኝ ስለ ፕሮፌሰር ጂያንግ ከመናገራችን በፊት ወደ እንግዲህ ስለ አፍሪካ ቀንድ በቀይ ባህር ዙሪያ ስላለው አንዳንድ ነገር እንናገር። ምክንያቱም መጀመሪያ አሁን ከዚህ ከፕሮፌሰሩ በፊት አንድ ቪዲዮ አገኘውና አሁን ሰሞኑን እየተናገሩ አገራችንን ኢትዮጵያን የሚመለከት ነገር ስለተናገሩ እሱንም ማድመጥ ትፈልጋላችሁ ብዬ በማሰብ እሱን መጀመሪያ ላስቀድመው። እንግዲህ እንደምታውቁት ያው አብይ አህመድ ከጠቅላይ ሚኒስትር ከትንሽ ጊዜ በፊት ያው ቀይ ባህር ያስፈልገናል፣ ያለ ወደብ ኢትዮጵያ መቅረት የለባትም፣ ስለዚህ በሰላም ወይ በጦርነት ዋቴቨር ኮስት ዊውል ያንን ክሌም እናደርጋለን ብሎ ተናግሮ ነበር። ከሱም ጋር ደግሞ አብሮ ደግሞ ከዛ በፊት ከሶማሊላንድ ጋር ኤምኦዩ ሜሞራንደም ኦፍ አንደርስታንዲንግ ወደባቸውን ለመጠቀም ከዩኤኢ ጎን ለጎን ማለት ነው ተፈራርመው ነበር። ያ ደግሞ ሶማሊያን አስቆጥሮ ነበር፣ ሜሪላንድ ሶማሊያን። ያንን ደግሞ ተከትሎ ከቅርብ ጊዜ ወደዚህ ደግሞ እስራኤል እንደምታውቁት ሶማሊላንድን እንደ ምን አጽድቃለሁ እንደ ሀገር ቆጥራታለሁ ብላ በፊት ለፊት ተናግራለች። እና ይህንን ጉዳይ እንግዲህ አንድ ላይ በማንበብ የእስራኤል ከሶማሌላንድ እና ከኢትዮጵያ ጋራ
ከኢትዮጵያ መንግስት ጋር አብራ እየሰራች ሊሆን ይችላል። ይሄ እንግዲህ የሬድ ሲ ጉዳይ ሬድ ሲን ወደብ የመጠቀም ወይም ሬድ ሲን የመቆጣጠር ጉዳይ ኢትዮጵያ የኔ ፍላጎት ነው አለች እንጂ በትልቅ ሰፋ አድርገን ብናየው የእስራኤል ጭምር ነው። በዚህ ምክንያት ኢራንም ደስተኛ ላትሆን ትችላለች የሚል አንዳንድ ዲስከሽኖች አሁን እየመጡ ነው። ይሄ በጣም ያሳስባል። ዘ ሬድ ሲ ፓወር ጌም በሚል ይህ አርቲክል እንግዲህ ባወጣው በዝንጀምር እስራኤል ሪኮግኒሽን ኦፍ ሶማሊላንድ ኤንድ ዘ ኮንቴስት ፎር ኢንፍሉዌንስ ኢን ዘ ሆርን ኦፍ አፍሪካ ይልና this diplomatic move provides Israel with the vital strategic depth to counter የሁቲንና የኢራንያንን ኢንፍሉዌንስን ለመቆጣጠር የሬድ ሲን የበርበራ አክሴስ የሚባለውን ማለት ነው ብትቆጣጠር ትፈልጋለች እስራኤል። ይህንን ለማድረግ ደግሞ ከኢትዮጵያ ጋር እስራኤል ኤንድ ዩኤኢ የበርበራ አክሲስን ተቆጣጥረው ማለት ነው ኢትዮጵያም እንግዲህ ወደቡን ለመጠቀም የምትችልበት እስራኤልን ደግሞ እንግዲህ ዘ ግሬተር እስራኤል ፕሮጀክትን የምታስፋፋበት በዚህ ጉዳይ ላይ ለመንቀሳቀስ ነው አስበው እየሰሩ ያሉት ይላል የአርቲክል። let me just read it. Though it simultaneously risks creating new frontline vulnerabilities, the recognition has solidified a Berbera axis. is a Berbera axis እንግዲህ የሚባለው የበርበራ ምን እንበለው ቀጠናን በለው የበርበራ ቀጠና ኢዝራኤል ዩኤኢ ኢትዮጵያ አያችሁ ዩኤኢ እና እስራኤልና ኢትዮጵያ አንድ ላይ ሆነው ማለት ነው centered on port access and the maritime monitoring which is now directly countered by Mogadishu axis Somalia Turkey Egypt and Saudi Arabia ስለዚህ ዩኤኢ እስራኤልና ኢትዮጵያ በአንድ ወገን ሶማሊያ ተርኪ ኢጅፕትና ሳዑዲ አረቢያ ደግሞ በአንድ ወገን ሆነው ቀጠና ለቀን እንግዲህ ዛና ዛ ሆነው እየተያዩ ነው ማለት ነው የጎሪጥ ዲፌንዲንግ ሶማሊያ ሶቨሬኒቲ ማለት ነው እንግዲህ እንግዲህ ተርኪ ኢጅፕት ሳዑዲ አረቢያ ያው የሶማሊያን ሶቨሬኒቲ ዲፌንድ እናደርጋለን ነው ኢትዮጵያ ዩኤኢ እና ደግሞ እንግዲህ ኢትዮጵያ በዩኤኢ እና በእስራኤል ተገፋፍታ እዚህ ችግር ውስጥ ገብታለች። ምክንያቱም እንግዲህ ያው ኢትዮጵያ ደግሞ ምናልባት ቀይ ባህርን መቆጣጠራለሁ ወይም ጥቅም ወደብ ይኖረኛል ፖርት ይኖረኛል በማለት ነው። እንግዲህ ሙሉውን አንብቡት። እንግዲህ ፊውቸር በዚህ ምክንያት የሚያሳስብ ነው ይልና የኔታንያሁ ስትራቴጂ ደግሞ አለ። የቤንጃሚን ኔታንያሁ የእስራኤሉ ጠቅላይ ሚኒስትር ነገር በዚሁ ላይ አብረን ስናነበው ማለት ነው እዚሁ አርቲክል ላይ ተለቅ አድርጌ ነው እዚህ ጋር ያመጣሁት። በጣም የሚገርም ነው። እንግዲህ የአፍሪካን ቀንድ አፍሪካን ማልቆዝ ይፈልጋል እንደ ስትራቴጂክ ቦታ ለእስራኤል በምትጠቅመው ኖት ኦንሊ የኢራንን ለማጥቃት ብቻ ሳይሆን ኢራንን ለማዳከም ብቻ ሳይሆን አንደኛ ነገር እንግዲህ በዚህ በፎርዝ ኢንዱስትሪያል ሪቮሉሽን ከአሜሪካ ሆነው ይህንን አንጡራ ሀብቱን ለመመዝበር አንድ፣ ሁለተኛ ቅድም የተነጋገርነውን የውሃንም እጥረት ዞር ለማድረግ ያው እዛው እንግዲህ ደኑም ውሃውም አንድ ላይ እዛ ስለሆነ እና ዩኤኢም ያሰጋቸዋል። ተመልሰው እንደዚህ አይነት ችግር ውስጥ ዳግም መግባት አይፈልጉም በውሃ ችግር ምናምን። እሱም ብቻ ሳይሆን ደግሞ እንግዲህ እንደምታውቁት ኖሎንግ ራን ዘ ግሬተር እስራኤል ፕሮጀክት ብላ እንዳለ እስከ ታች ኢትዮጵያ የሚደርስ ድረስ ትልቅ ፕላን አላት። በመግቢያው ቪዲዮ ላይ እንዳያችሁት ቤንጃሚን ኔታንያሁ ከዚህ በፊት በተባበሩት መንግስታት ስብሰባ አዲሱን ካርታ ሁሉ ለዓለም ህዝብ ሲያሳይ ነበር። Under Benjamin Netanyahu, Israel, Africa's policy has evolved from secondary diplomacy into a core component of national security strategy. ስለዚህ ይሄ አሁን እንደ ዋና የምታየው ነገር ነው። ኦልሞስት ይሄ ዝም ብሎ ሰከንደሪ ባላለ እንደ ሁለትዮሽ በቀስ እያለች የምታስማማ ሳይሆን እንደ ዋና ትኩረት ወስዳ የምትወስደው ነድፋ የምትንቀሳቀስበት ስትራቴጂ ነው። የትኛው ኢን ፌብሩዋሪ 2016 ዱሪንግ ሂስቶሪክ ትሪፕ ቱ ኢስት አፍሪካ ኔታንያሁ በ2016 ትዝ ይላችኋል። ይህንን ከዚህ በፊት ተናግሬ ነበር። በ2016 ቤንጃሚን ኔታንያሁ ወደ ኢትዮጵያ መጥቶ ነበር እና የተናገረው ከዚህ በፊት አሳይቼዋለሁ እና አምሹር የሰማችሁም ሰዎች በሌላም ቦታ ያገኛችሁት ይህን ቪዲዮ በጣም የሚገርም ነገር ስለ ግድቡ በተጠየቀ ጊዜ ማለት ነው። ግድብ ለኢትዮጵያ ምን ያደርግላታል?
ግድቡ ከአባይ ተፋሰስ ሀገሮች ጋር እንግዲህ ከእኛም ጋር ማለታቸው ነው፣ ከእስራኤል ጋር ማለታቸው ነው። ጥሩ ችግር ሰላም አይፈጥርም። ስለዚህ ኢትዮጵያ የሚያስፈልጋት ኢሪጌሽን ነው። ዊል ሄልፕ አውት በኢሪጌሽን በመስኖ እንረዳለን እና ስለዚህ ጀስት ሊቭ አባይ አሎን ብሎ እንደዚህ በፊት ለፊት ጋዜጠኞች ሲጠይቁ ተናግሯል። እና ይሄ ጋዜጣ አሁን የሚያስታውሰን ማለት ነው ያንን ፌብሩዋሪ በ2016 በፈረንጆቹ ቤንጃሚን ኔታንያሁ ጎብኝቶ ነበር እና ይህንን ያስታውሰናል የጋዜጣ ዱሪንግ ሂስቶሪክ ትሪፕ ቱ ኢስት አፍሪካ ኔታንያሁ ዲክሌርድ ኢስራኤል ኢዝ ካሚንግ ባክ ቱ አፍሪካ። ምን ብሎ በፊት ለፊት ተናግሯል ቤንጃሚን ኔታንያሁ? እስራኤል ወደ አፍሪካ ትመጣለች። እንዴ አፍሪካ ነበረች እንዴ ድሮ? አያቸው is coming back to Africa and Africa is coming back to Israel። አያችሁ እንግዲህ this is like በጣም የሚገርም ነው። he's talking about the greater Israel project elongating it back to Africa ድረስ የሚሄድ ትልቅ ግዛት ፕሮክሌም እያደረገ ነው ማለት ነው። the following year in June በ2017 ደግሞ ቀጥሎ he became the first non-African leader በ2017 አፍሪካ ካሉ ያልሆነ የመጀመሪያው አፍሪካ ያልሆነ መሪ ቱ አድረስ ዘ ኢኮዋስ ሰሜት። እንግዲህ ይሄ የኢኮዋስ ሰሜት የአፍሪካ ስብሰባ ነው። እዛ ላይ አፍሪካዊ ያልሆነ መሪ የተገኘበት ማን ነው? ቤንጃሚን ኔታንያሁ 2017 he welcomed the continent changing attitude and expressed his desire for Israel to begin it is observer status። ስለዚህ እንግዲህ ኮንቲኔንቷ እስራኤል አሁን የአፍሪካ ኮንቲኔንት ውሳኔዋን ምናምን እስራኤል በቃ ከጀርባ ሆኖ እንዲወስንላት ኦብዘርቭ እንዲያደርግላት በመፍቀዷ ደስ ብሎኛል ብሎ ተናገረ። ማለት እንግዲህ የተስማሙ የአፍሪካ ሀገሮች ሊኖሩች መሪዎች ሊኖሩ ይችላሉ ማለት ነው። እንቀጥል። በጣም የሚገርም ነው። ቼንጂንግ አቲቱድ ስታተስ ዊዝን አፍሪካን ዩኒየን ሲንስ ዜን ሂዝ ገቨርንመንት ሃዝ ፐርሲውድ ከዛን ጊዜ ጀምሮ አለ a policy of normalization and increased visibility, reopening embassies። ከዛ በኋላ እንግዲህ ተመልከቱ ኤምባሲዎችን መክፈት ጀመረ። ኤምባሲ በሌላቸው ሀገሮች ሰቻስ ሩዋንዳ ኤንድ ዛምቢያ በ2025 ኤምባሲ ከፈተ። ኤንድ ሆስቲንግ አፍሪካን ሊደርስ ጀሩሳሌም። ከዛ ጊዜ በኋላ የአፍሪካን መሪዎችን ወደ ኢየሩሳሌም እያመጣ ማውራት ጀመረ። በጣም የሚገርም እኮ ነው። ኢን ኢስት አፍሪካ ኬንያ ኢመርጅድ አዝ ዘ ሜን ሴኩሪቲ ፓርትነር። ከምስራቅ አፍሪካ ኬንያ ለእስራኤል በጣም ጥብቅ ወዳጅ በዚህ ምክንያት በዚህ ፍሬምወርክ ማለት ነው። ከዚህ ጊዜ በኋላ ወዳጅ ሆነች። እንግዲህ የግሬተር እስራኤል ፕሮጀክት ለማለት ነው ማለት ነው። እነኛ ሀገሮች መስራት ጀምሩ ክሎዝሊ ዊዝ ኢስራኤል ኦን ኢንቴሊጀንስ። ያያችሁ ስለላውንም እንግዲህ ሼሪንግ ካውንተር ቴሮሪዝምን during Netanyahu's visit in 2016, President Uhuru Kenyatta expressed that Israel has faced this challenge, terrorism ማለት ነው, much longer than we as a country። እና ተብሎ ላምሩት ለዚህ ነው አያችሁ። አሁን ብዙ ጊዜ እንግዲህ አሁን በኢትዮጵያም ታያላችሁ የእኛን ወገኖች ቤተ እስራኤሎችን በመጠቀም በቃ በየሚዲያው ምናምን የምታዩት ነገር በሙሉ ከዛን ጊዜ ጀምሮ ያለ እንቅስቃሴ መሆኑን አጀንዳው ሌላና ሌላ መሆኑን በምናገርበት ጊዜ ብዙዎቻችሁ ትቆጣላችሁ። አይደለም ግን አይደለም እንደሰማነው ነው። እና አሁን ታዲያ ይሄ ጦርነትን በሚመጣበት ጊዜ ሰፋ አድርገን ነገሮችን ስናየው እነኛ ሀገሮች ኢስት አፍሪካ ላይ ምን እንትን አላቸው? ምንድን ነው ያሰቡት? እስራኤል ምንድን ነው ዘ ግሬተር እስራኤል ፕሮጀክት እስከምን ድረስ ነው? ዝም ብሎ እዛ ጋር ግብፅ ጋር የሚቆም ነው ወይስ ወደ አፍሪካ ይወርዳል? አሜሪካ ትፈልጋለች እንዴ? ቀጠናውን ፎርዝ ኢንዱስትሪያል ሪቮሉሽን እኮ ነው፣ ሬር እርዝ ያስፈልጋታል። ስለዚህ ይሄ ጦርነት ዝም ብሎ ብቻ ኢራንን ስለመምታት ብቻ የሚቆም ሳይሆን የአውሮፓውያኖቹ፣ የእስራኤል፣ የአሜሪካ፣ የጨለማ ማህበረሰብ፣ የቢሊዮነሮቹ በሙሉ እሺ ያሏቸውን የአፍሪካ መንግስታትን ከጎናቸው አድርገው የሚሄዱበት ነው። እና የሳውዲ አረቢያ ጉዳይ እነሱ የጥቅም ሁኔታ ነው። የመንን ህዝብ ቢሞት ቢገቢ እንትን ቢል እነሱ ገንዘብ እስካገኙ አገሪቷን እስካረሱ ድረስ ምንም ችግር የለባቸውም። ዘሴም ቲንግ ዊዝ ሱዳን። የአፍሪካ ህዝብ እንዲበለጽግ በራሱ ሪሶርስ ላይ እንዲደርስ አይፈልጉም እነኛውን የጠቀስናቸው ሀገሮች በሙሉ ኢንክሉዲንግ እስራኤል። ስለዚህ ጉዳይ ታዲያ በተያያዘ ይህንን ያገኙትን ቪዲዮ አጫውትላችሁና ከዛ በኋላ የፕሮፌሰሩን ቪዲዮ ማጫውትላችሁ ይሆናል ማለት ነው።
እና በዚህ ጉዳይ ላይ ኢትዮጵያና ኤርትራ ተጠቅሰዋል። እና አሁን የተነጋገርነውን ነገር በልቦናችሁ ይዛችሁ ይህንን ስትሰሙ ደግሞ በጣም ይገርማችኋል። ኦኬ let me just take you to this guy. The war is set to expand even more. The Iranians have been degraded, as I have said. They have not been destroyed. They have shifted their munitions now from what were the older missile systems, as Jack was just noting, to now these more advanced systems. There is a massive strain on particularly the Qatar and Israeli air defense interceptor arsenal. So if this thing continues to go on, as you and I believe they will, the defense of these countries gets even more precarious. I also want to point out the Houthis have not yet opened up on the Red Sea. The Saudis are moving most of their oil transportation away from the Strait of Hormuz into their Red Sea port. I think the Houthis are waiting for them to be totally reliant on that, and then they're going to seal it up. But we now have the issue of the Eritrean coastline. The Ethiopians have taken operational control. The Ethiopians have taken control of ያንን ኤሪያ ወስደዋል፣ እየተቆጣጠሩ ነው ኢትዮጵያውያኖች እያለ ነው። ይህን how true it is እንግዲህ በማንኛውም ዜና መሰረጫ እንደዚህ በፊት ለፊት ኢትዮጵያ ያንን አካባቢ ተቆጣጥራለች ተብሎ ሲሰማ ምንም አልሰማንም። የኢትዮጵያ መንግስትም በፊት ለፊት ያተናገረው ነገር የለም። ስሙ We now have the issue of the Eritrean coastline. የኤርትራን ኮስት ላይን ኢትዮጵያ ተቆጣጥራለች የሚል ሰምታችኋል። Ethiopians have taken operational control. They are saying they're going to allow US or Israeli forces. ሰምታችኋል። እንግዲህ ተቆጣጥራለች ኢትዮጵያ የኤርትራን ኮስት ላይን ኮንትሮልን ተቆጣጥራለች እና ኢትዮጵያ ዩኤኢን እና አሜሪካንና እስራኤልን ትፈቅድላቸዋለች። ምን ማለት ነው? በጣም የሚገርም ነው። ዚስ ኢዝ በጣም ክሩሻል የሆነ ቪዲዮ ነው። ባይዘው They are saying they're going to allow US or Israeli forces to use ground-based missiles to break up the Houthi. እንግዲህ ሁቲንና ምናምን ለመምታት ኢትዮጵያ ኦልሬዲ ያንን ተቆጣጥራለች፣ ገብታበታለች ማለት ነው እንግዲህ እና ኢትዮጵያ ነች እንግዲህ ፈቃጇ ማለት ነው። Abilities across the way in Yemen. What that means is, Steve, we're now talking about a war expanding not just to Azerbaijan, not just to Beirut, and all these other places, but now possibly in the Horn of Africa as well. This war is not ending anytime soon. በጣም ነው የሚገርመው። ስለዚህ ወደ አዘርባይጃን ወደ ሌሎች ሀገሮች መሄዱን ብቻ ሳይሆን ወደ ምስራቅ አፍሪካም ጦርነቱ እየተገፋ መሆኑን እንግዲህ ይሄ ማየት መቻል አለብን። This war is not ending anytime soon እያለ ነው። አዎ ጆኒ ይቆራረጣል በጣም እስካሁን ድረስ ማስተራጨታችንን ራሱ እግዚአብሔር የተመሰገነውን በጣም ችግር ነው። ያው ቻናሉ በጣም ስንት ነገር እየፈተኑት ነው እና በቪፒኤን እያደረግኩት ስለሆነ ለዚህ ነው ጉልበት የለውም። በዛኛው በኖርማሉማ አልሆነልኝም እና ለዛ ነው። እና እንግዲህ እየታገሳችሁ እንደምጡኝ። ኦኬ በጣም የሚገርም ነው። ታዲያ እንግዲህ የዚህ የፕሮፌሰር ጂያንግ ቪዲዮ በጣም ደግሞ ሰማፕ የሚያደርግ ነው። ያው ሙሉውን 45 ደቂቃ ቪዲዮ ነው። ስለዚህ 45 ደቂቃ ልታዩ አትፈልጉም መቼ። ስለዚህ ምን አደረገላችኋለሁ? ወደ 7 ፖይንት በጣም ክሩሻል የሆነውን ፖይንት አሁን ዛሬ ከነሳናቸው ጋር የሚሄደውን አንድ ነምበር 1 ነምበር 2 ነምበር 3 ብዬ ቆራርጬ እንትን አድርጌዋለሁ። እየተነጋገርን እያየን 7 ከዛ በኋላ እንትን እንላለን ማለት ነው። ሌሎች አንዳንድ ነገሮችን አይተን እንሰነባበታለን። በጣም ጠቃሚ ነው እና ያመጣችሁ እና ይህንን እስኪ እንስማው እንግዲህ ነምበር 1. But then what they also said is that the Ayatollah, he's 86 years old, and he chose to die. He could have gone to Moscow, but instead he chose to stay in Tehran and die for his people. But not only that, but he died along many of his relatives. He died along with his daughter, his son-in-law, his grandchildren. So many of the family died in this assault. Also, there's been reporting that he had prostate cancer. Okay, so he was going to die fairly soon as well. So what you need to understand first about the war is that even though the Americans and the Israelis claim great success,
እንግዲህ እዚህ ጋር እየተናገረ ያለው ይሄ የሞተው አያቶላው የኢራኑ እድሜው ራሱ እንግዲህ ወደ እድሜያቸው ወደ 80 ዓመት አካባቢ ነው። ኦልሬዲ የፕሮስቴት ካንሰር ነበረባቸው የሞቱ የነበሩ ሰው ናቸው እና ከመሞት ምንም አይመስለኝም ብለው ከዚህ በፊት ደጋግመው ይናገሩ ነበርና ከቤተሰቦቻቸው ጋር አብረው ነው እንግዲህ የተገደሉት። በዚህ ምክንያት ህዝቡ አሁን እንደ ማርተር ማለት እንደ ሰማዕት ነው ያያቸው በሃይማኖታቸው ለህዝባቸው እንደቆመ ነው እና ኢቨን ራሱ ይህንን እንኳን ጦርነት ደግፎ ከአያቶላው ጋር የማይቆም የነበረ ህዝብ በሙሉ በአጠቃላይ ኢራን ውስጥ እኚህን ሰው እንደ ማርተር አይቶ አሁን ተሰልፏል ነው የሚለው። In decapitating the leadership of the Iranians, from the Iranian perspective, this is a martyrdom, okay? And so the religion of the Iranians is called Shia. እንግዲህ የሺያ የኢራን ሪሊጅኑ የእነኚህ አያቶላ የሚከተለው ሺያ ነው። ሺያ ሙስሊም ነው የሚባሉት ሺያና ሺያ Muslim. And this is different. ሌላኛው ደግሞ ሱኒ ነው። ግን ኢራኖቹ አያቶላ የሚከተሉት ሺያ ሙስሊም ነው። From Sunni Muslim. So Sunnis are majority. They're about 9% of all Muslims in the world. The Shia have always been the minority. እንግዲህ ሺያዎች እስካሁን ድረስ በሚታወቀው ቁጥራቸው ትንሽ የሆኑ ናቸው። ሱኒ በጣም ብዙ ሙስሊም ህዝብ ቁጥሩ በጣም ብዙ የሆነው ሱኒ ነው። Okay. And as such, they've always been persecuted. So in the Shia faith, the core value, the force that binds everyone together and gives them purpose and meaning in life, that galvanizes them into action, is the idea of martyrdom, which forces jihad. To sacrifice yourself for your religion. እንግዲህ በሺያ ሙስሊሞቹ እምነት ራስን እንግዲህ ለአንድ ላመኑበት ነገር እስከ መሰዋት ድረስ መድረስ እንደ ሰማዕትነት ነው የሚቆጥሩት። ስለዚህ ያንን ለማድረግ ወደኋላ የማይሉ አይነቶች ናቸው የምን የሺያ ሙስሊሞች። For the common good. So think of the death of Khamenei as a sacrifice, a self-sacrifice in order to motivate the Iranians in this war. Okay, በጣም ኃይለኛ ፖይንት ነው ይሄ። ከዛውን ደግሞ ወደ ሁለተኛው ፖይንት እንሄዳለን። ስለዚህ አሁን ጦርነቱ ጭራሽ እንዲባባስ ህዝቡ ደግፎት የሺያ ሙስሊሞች በዓለም ላይ ያሉ በሙሉ ደግፎት እንዲንቀሳቀሱ ያደረገ ጦርነት ሆነ ማለት ነው። Okay. Also that morning when the Ayatollah was killed, there's really struck a school in a ሁለተኛው ደግሞ እንግዲህ እንደምታውቁት ቅርብ ጊዜ በፊት ከአያቶላው መገደል በኋላ እዛን አካባቢ አሜሪካኖችና እስራኤሎች የተኮሱት በህፃናቶች ትምህርት ቤት እና በሆስፒታል ላይ እንትን ያለው የወደቀው ሚሳይል የድሮን ጥቃት ማለት ነው በዓለም ዜና ተዘግቧል። ይሄ ደግሞ የዓለም ህዝብ ልክ በፓሌስቲን ከተደረገው ጋር እስካሁን ሲደረግ ከነበረው ጋር አብሮ በማንበብ ማለት ነው ጥላቻውን እንዲደግፍ የትራምፕ መንግስት የቤንጃሚን ኔታንያሁን መንግስት ጥቃቱን በአጠቃላይ እንዲቃወም ይቅርታ ያደረገ ሁኔታ ነው። South of Tehran, killing about 150 school children. 150 ተማሪዎች ህፃናት ልጆች በዚህ ጥቃት ሞተዋል። በግልጽ የተዘገበ ነው። አንዳንዶች እንደውም ከዛ በላይ ቁጥሩን ሁሉ ያነሱታል። These are girls in primary school. ስለዚህ እንግዲህ ይሄ አሁን ድጋፍ ለአሜሪካኖች ለእስራኤሎች ድጋፍ ያጡበት ጦርነት ሆኗል ማለት ነው። ሶስተኛው ፖይንት ደግሞ በጣም የሚገርም Next, I want to show you this. This is Dubai. And Dubai is considered one of the wealthiest, safest cities in the world. There are thousands. እንግዲህ ዱባይ የምትታወቀው እስካሁን ድረስ ብዙ በጣም ሴፍ የሆነች ምንም ችግር የሌለባት ሰላማዊ ሰዎች ሄደው ገንዘባቸውን ይዘው ኢንቨስት የሚያደርጉባት በቃ ሁሉ ነገር የተመቻቸበት አገር ተብሎ በመታመኑ ምክንያት ብዙ አውሮፓኖች፣ አሜሪካኖች ከመላው ዓለም ያለ ህዝብ በሙሉ ሄዶ ገንዘቡን ኢንቨስት አድርጎ ቤት ይገዛል። ከኢትዮጵያም በራሱ ሄዱ ባለሀብቶች እዛ ሄዶ ቤት ገዝተዋል፣ ኢንቨስት አድርገዋል ምናምን። አሁን ኢራን ይሄ ዱባይን በምትደበድብበት ጊዜ ያ ሴፍቲ ማለት ነው እስካሁን ድረስ ሰላም ነው የሚባለው ነገር አሁን ችግር ሆኗል ማለት ነው።
of thousands of Westerners who move to Dubai because it's clean, you don't pay any taxes, you make a lot of money, and there are great restaurants. And this is really the economic model of Dubai. It's one of the GCC countries, okay? The Gulf coastal countries. And for the longest time, Dubai had a really good deal. Because they were... ይቅርታ ማይክሮፎኑን ወደዛ ሱሬ ነው እንደማወራው በጣም ይቅርታ። እንግዲህ ድምፅ ስትሉ ድምፅ የለውም። ኦኬ ያለው አሁን ይቅርታ ቀድምኑን እንጂ እንዳዞርኩት አላውቅም። ለማንኛውም እዚህ ጋር ለማስታወስ ያክል ምናልባት ካልሰማችሁት እዚህ ጋር እንግዲህ የተናገረው ያው በተማሪዎች ትምህርት ቤት ላይ በመውደቁ ምክንያት ወደ 150 ህፃናቶች የኢራን ህፃናቶች ተገድለዋል። ይህንን ያደረገው ደግሞ እስራኤልና አሜሪካ ጥቃት ነው። በዚህ ምክንያት በዓለም ህዝብ ዘንድ በጣም እንግዲህ ድጋፍን አጥተዋል አሜሪካኖችና እስራኤሎች ማለት ነው። ከዛ በመቀጠል ያወራው ስለ እዚህኛው ነው። ይሄኛው ደግሞ እንግዲህ ዱባይ እንደምታውቁት ሰላም ያለበት እስካሁን ሰላም ያለበት ሀገር ተብሎ የሚደገፍ ነው። ሰዎች ከኢትዮጵያም ከመላው ዓለም ሄደው ኢንቨስት ያደርጋሉ። ሰላም ነው ምናምን ተብሎ የሚታመንበት የሆነ ሀገር ነው። ችግሩ ምንድነው? አሁን ኢራን ጥቃት ስታደርስ እንግዲህ ያ ሰላም የለም። ኢንቨስተሮች ካሁን በኋላ ኢንቨስት ማድረግ አይፈልጉም፣ መውጣት ነው የሚፈልጉት። ይሄ ለዱባይ ኢኮኖሚ ለዩናይትድ አረብ ኤሚሬትስ ብቻ ሳይሆን ጂሲሲ እንዳለ ይሄ ለገልፍ ኮርፖሬሽን ካውንስል ወይም ጂሲሲ ለሚባለው ትልቅ ኪሳራና የወደፊት ራሱ ችግር የሚያመጣ ነው ማለት ነው። Safest cities in the world. There are tens of thousands of Westerners who move to Dubai because it's clean, you don't pay any taxes, you make a lot of money, and there are great restaurants. And this is really the economic model of Dubai. It's one of the GCC countries, okay? The Gulf coastal countries. And for the longest time, Dubai had a really good deal because they were under the protection of the American military. So they didn't have to pay for defense. እንግዲህ እስካሁን ድረስ የሚጠበቁት የነበሩት በአሜሪካ ሚሊተሪ ነበር። አሁን የአሜሪካ ሚሊተሪ ቤዞቹን በሙሉ በጂሲሲ ማለት በገልፍ ኮርፖሬሽን ካውንስል ያሉትን በሙሉ ማለት ነው በዱባይ በባህሬን ምናምን ያሉትን በሙሉ እንዳለ ቀጥቅጠው አጥፍተዋል። በዚህ ምክንያት አሜሪካውን ቤዝ የላትም እየተባለ ነው በሚድል ኢስት። በዚህ ምክንያት አስቡት እንግዲህ አሁን የሚጠብቃቸው የጦር ሰራዊት የአሜሪካም ሆነ የሌላው ሀገር የለም ማለት ነው። And then they were in the Middle East, which is the oil producing center of the world. And so they focus on aviation, they focus on logistics, they focus on finance, on tourism. They became extremely wealthy, right? I'm not sure if you've taken Emirates, one of the best airlines in the world. So their airport, Dubai Airport, is the busiest in the world. አሁን ግን ቢዚ ነው የዱባይ ኤርፖርት ድሮም እንደሚታወቀው። አሁን ግን ቀጠቀጡት ኤርፖርቱን። አያችሁ በፕላን ነው ማለት ነው እነኚህ ሰዎች ጥቃት ሲያደርሱ የነበረው። ይሄ ማለት እንግዲህ ብዙ ሰዎች ዱባይን ወይ ዩናይትድ አረብ ኤሚሬትስን ከዚህ በኋላ ተመራጭ አያደርጉም ማለት ነው ኢንቨስት ለማድረግ። And Dubai for the longest time was flourishing under American protection. And Dubai said to the world, listen, we're like Switzerland. We're neutral. We don't want any involvement in any wars. We're here just to take care of our citizens, to make sure everyone has a good time, to make money. And then right after the war started, the Iranians attacked the GCC, okay? Dubai, Abu Dhabi, Bahrain, Qatar, Kuwait, they attacked these places. And these places were like, what's going on? We're neutral, man. We're not involved in this war. And the airport was shut down in Dubai. At one point, the rich people in Dubai were willing to pay about $250,000 US just to get on a plane and get out of there. Okay. አያችሁ አሁን መቀጥቀጥ በጀመረ ጊዜ እስከ 25,000 እስከ 40,000 ምናምን የሚሆን ዶላር እያጠፉ እየከፈሉ ማለት ነው ከሀገር ለመፈርጠጥ ያደርጉ ነበር። አሁን ሰሞኑን ማለት ነው እንግዲህ ለመውጣት አስባችሁታል። በጣም የሚገርም ነው። ከታይም አኳያ ፎርወርድ እያደረግኩት ኦኬ። አራተኛው in the long term it is dead. አራተኛው ደግሞ
Well, the short answer is because these places, even though they pretend to be neutral, they house the American military. እንግዲህ እስካሁን ድረስ ዱባዮች ዩናይትድ አረብ ኤሚሬትስ፣ ሳውዲ አረቢያ እነዚህ ጂሲሲ የሚባሉት እኛ ኒውትራል ነን፣ ለአሜሪካም አይደለም ለማንም አይደለም፣ ለኢራንም ከኢራንም ጋር አይደለንም ከእስራኤልም ጋር አይደለንም እያሉ ይናገሩ ነበራል። አሁን ግን በደንብ ግልጽ ሆኖ የወጣው ነገር የአሜሪካን ቤዝ በስራቸው በጉያቸው ከተው የሚንቀሳቀሱ እንትኖች መሪዎች እንደሆኑ ወይም አገሮች እንደሆኑ ስለታወቀ ነው። አሁን እንግዲህ ኢራን ይህንን በደንብ ኤክስፖዝ ያደረገችው ማለት ነው። መቀጥቀጡ የመጣው ከዚህ ነው ማለት ነው። They allow the Israelis and Americans to use their airspace to attack Iran from. All right? So this is Bahrain. Now Bahrain is interesting, okay? Because I want you guys to remember this. But Bahrain will probably be one of the major centers of this conflict. Because, first of all, this is the American Fifth Fleet. All right, this is their naval base in the Middle East. And as you can see, the Iranians are attacking it with missiles. And it's being blown up. Bahrain is interesting because it has about 50% or even more, okay, Shia, which is the religion. ይሄ ደግሞ በጣም ወሳኝ የሆነ ነገር ነው እየተናገረ ያለው። አሁን እንግዲህ 50% የሚሆነው ሺያ አለ፣ እንደገና ደግሞ ሱኒ አለ። ስለዚህ አሁን እንግዲህ ኢራን ይህንን በምትደበድብበት ጊዜ በዩናይትድ አረብ ኤሚሬትስ እና በጂሲሲ ውስጥ የሺያና የሙስሊም እንግዲህ የአያቶላው ደጋፊና የአያቶላው ደጋፊ ያልሆነው ማለት ነው እርስ በራሳቸው እንዲበጣበጡና እንዲገዳደሉ ረብሻ እንዲፈጠር ሰላም እንዲጠፋ ይህንን በማሰብ ነው ጥቃት የደረሰው እያለ ነው። Of the Iranians. But the people in charge are the Sunnis. And so እንግዲህ በጂሲሲ በብዛት ቁጥር ያላቸው ሱኒዎች ናቸው። እነሱ ደግሞ በአሁኑ ወቅት ፓወሩን የያዙ ናቸው። ይህንን አካባቢ ራን የሚያደርጉ ናቸው። አሁን ግን እንግዲህ አያቶላው ተገድሏል። ኢራን ጥቃት በምታደርስበት ጊዜ እነዚህ አካባቢዎች የሚሆነው ነገር ምንድን ነው? የአያቶላው ደጋፊና የሞቱት ማለት ነው ያልሆኑት ሺያዎች የሱኒዎች አብረው ወደ ሲቪል ዋር ይገባሉ ማለት ነው። ይሄ ከባድ ነገር ያመጣልና ካልኩሌትድ የሆነ ነገር ነው። What makes this strike really important from our perspective is, first of all, not only are the Iranians attacking U.S. military assets, not only are they destroying the economies of the GCC, but they're also trying to ignite a religious war, right? Because you're Shia, you're loyal to the Ayatollah. And if he's dead, then you must... Okay, ወደ አምስተኛው ደግሞ እንሂድ። This is what we call this area, okay? Really small, it's 33 kilometers wide, okay? People can swim across it. It's really, really... እንግዲህ ሌላኛው ስትሬት ኦፍ ሆርሙዝ ነው። ስትሬት ኦፍ ሆርሙዝ እንደምታውቁት በጣም አጭር ርቀት ያለው የባህር ሰርጥ ነው። ይሄ የባህር ሰርጥ ለኢራን እንግዲህ ያው የምታዩት ከላይ ከሰውየው ጀርባ የምታዩት ተራራ ኢራን ነው። የባህሩ ሰርጥ ደግሞ ያው በሰርክል ያከበባት ነች። በጣም ጠባብ ነች። በዋና ራሱ እንኳን መቋረጥ ይቻላል ተብሏል። ያ ግን ማለት ነው እንግዲህ ለጂሲሲ ምግብ የሚተላለፍበት መስመር ነው። ስለዚህ እነኛ ሀገሮች እንግዲህ እስከ 70-80% ከኢምፖርት በሚደረግ ምግብ ስለሚተዳደሩ ማለት ነው ኢራን ይህንን በምትዘጋበት ጊዜ ወደ ትልቅ ችግር ይገባሉ ማለት ነው። Narrow, okay? This small area, guys, it's called the Strait of Hormuz. All right? And it's important because it's really the center of the world. This one area is the nexus, the pivot of the world. እና ይህን ስለዛ ነው የሚናገረው። እንግዲህ ሙሉውን ቪዲዮ አስቀምጥላችኋለሁ ቴሌግራም ላይ። ለማንኛውም እንግዲህ ስድስተኛው ደግሞ all right, so people don't appreciate the GCC, but it is really the linchpin of the American empire. Because what is the American empire? The American empire is the petrodollar. All right? በዚህ ምክንያት እንግዲህ ይሄ የባህር ሰርጽ ስትሬት ኦፍ ሆርሙዝ ከተዘጋ የአሜሪካ ዶላር
የመውደቁ ሁኔታ በጣም በጣም ከፍተኛ ነው ማለት ነው። ስለዚህ በአቋራጭ የአሜሪካንን ዶላር ማለት ነው እንግዲህ ዶላር ያው ነዳጅ በዶላር ነው። ነዳጅ ሽያጭ ከሌለ የአሜሪካ ዶላር ይወድቃል። ስቶክ ኤክስቼንጅ ችግር ውስጥ ይገባል። በዚህ ምክንያት የአሜሪካ ኢኮኖሚ በጣም ወደ ባሰ ደረጃ ይሄዳል። ይሄ እንግዲህ በጣም የሚገርም ሁኔታ ላይ ይከታታል ማለት ነው አሜሪካን። The idea of the petrodollar is this. The US dollar is worth nothing. It's only valuable when people want it. But the GCC says that if you want oil from us, you have to pay us in US dollars. Okay? Then that is the basis of the value of the US dollar. So, if the GCC collapses, the American economy and the American empire both collapse at the same time. ሰባተኛውን ደግሞ እንየውና The problem, though, is that GCC is an artificial construct of empire. GCC እንግዲህ አርቲፊሻል ኮንስትራክት ኦፍ አን ኤምፓየር አልኳችሁ። ለዚህ ነው ምግብ የላቸውም፣ ውሃ የላቸውም። ስለዚህ በቃ እንደ ቨርቹዋል ሲቲ ብላችሁ አስቡት። ቨርቹዋል ከተማ ነው GCC ማለት ዩናይትድ አረብ ኤሚሬትስ እና እንግዲህ ሳውዲ አረቢያ ምናምን እዛው ካታር ምናምን ሀገሮች። ስለሱ እንግዲህ ስለ ምግቡ ቅድም የነገርኳችሁ ስለሆነ ለዛ ላይ አላቆያችሁም። ይኸው 80% ምግቡን ይናገራል የሚያመጡት 80% of all the food it consumes comes from overseas. በጣም ነው የሚገርመው። ስለዚህ 80% እንግዲህ ምግባቸው ቅድም ስለነገርኳችሁ ብዬ ነው። ሙሉውን ቪዲዮ ግን ቴሌግራም ላይ አስቀምጥላችኋለሁ። በሙሉ እንግዲህ የሚያገኙት ምግብ ኢምፖርት በማድረግ ነው ከሌላ ሀገር በማስመጣት ነውና በጣም በስትራቴጂክ በሆነ ለረጅም ዓመት ባጠኑት ሁኔታ እንደሆነ ኢራኖች እንግዲህ ጥቃት ያደረሱት በጣም የሚገርም ነው። እንግዲህ በመጨረሻ ይህንን እንደው አንዳንድ ነገሮች ላሳያችሁ ከመውጣታችን በፊት ያው እንግዲህ ይሄው አሁን በዛሬው ዕለት የወጣ አርቲክል ነው። ይሄው 9 ማርች 2026 ዘወተር ዋርስ በዓለም ላይ የውሃ ጦርነት ሊፈጠር ነው ብለው እንግዲህ ይኸው እየዘገቡ ነው። ዘወተር ዋርስ አር ሂር ኤንድ ዘ አር ኖት ዎክ እና የእውነት ነው እንግዲህ የውሃ ጦርነት እየመጣ ነው። በዚህ ጦርነት ምክንያት ዓለም አቀፍ የውሃ ጦርነት በተለይ እንግዲህ ዩናይትድ አረብ ኤሚሬቶችንና አካባቢ GCCን በአጠቃላይ የሚያካትት ማለት ነው። ይሄ በጣም የሚያሳስብ ነው። ይሄ የወጣው አሁን ነው፣ ዛሬ አርቲክል ላይ ነው የወጣው። ያው እንደምታዩት አርቲክሉ እንደሚያሳየን the Iran war latest horrifying component involves attacks on desalination facilities። ይሄ እንግዲህ ውሃ የሚያጣሩ ፋሲሊቲዎች ላይ ጥቃት እየደረሰ ነው። ይሄ ከሆነ ደግሞ ከደረሰ በጣም አስቸጋሪ ነገር ይፈጠራል። ጦርነቱ ከባሰ ወደ ባሰ ነገር ይገባል፣ ሊዛለቅ ይችላል ማለት ነው። እንግዲህ ይሄ የሰውየውን እንትን ነው ያጠናውን ነው እንትን የሚያደርገው ብዙውን የምንጋራው ነገር ነው። ምንም እኔ በሙሉ የምጋራው ነው እንደ ጋራዋለሁ። ምክንያቱም ምንም ሀሰት ሆኖ አላገኘሁትም። እንግዲህ ይሄ ቲዮሪ ነው፣ ግን ያለውን ከፋክቱ ጋር ስናነጻጽረው ያ ነው እየመጣ ያለው። ከዚህ ጋር አብሮ ብሬኪንግ ኒውስ በ8 ማርች ይወጣ ነው። ባህሬን ሴስ ኢራንስ ድሮንስ አታክስ ታርጌት ኤንድ ዳሜጅ ወተር ዲስቲሌሽን። እንግዲህ ያው ኢራን ብቻ አይደለችም። በተመሳሳይ ሁኔታ ደግሞ እስራኤልም የኢራንን እየደበደበች ነው። እንደገና ደግሞ ባህሬን ደግሞ የእኛን ውሃ ኢራን መታብናለች ብሏል። የውሃ ማጣሪያውን ማለት ነው፣ ጨውን የሚያጣራውን። ስለዚህ የሚጠጡት ውሃ ችግር ይፈጠራል ማለት ነው። ባህሬን ውሃ ማጣሪያዬን ተመታብኝ እያለች ነው። ያለበለዛ ውሃ የለም ማለት ነው። እንግዲህ ይሄ የማይሰራ ከሆነ ውሃ የለም፣ የሚጠጡት ውሃ አይኖራቸውም ማለት ነው። በተመሳሳይ ይሄ ደግሞ የሚያሳየን እስራኤል ኢራንም እንደገና ደግሞ በተመሳሳይ ሁኔታ ውሃ ችግር አለ። ኢራን የተወሰነው ፖኬት ቦታ ነው ውሃ ያላቸው። እሱንም ደግሞ በአጸፋ ምላሽ እስራኤልም እየመታች ነው፣ እየደበደበች ነው። ይሄ ደግሞ እንግዲህ የውሃ ጦርነት በዓለም ላይ ሊመጣ ዳር እያለ መሆኑን እናያለን ማለት ነው። ይሄ በዜና የተነገረውን ላሳያችሁ። Well, tensions in the Gulf are escalating after fresh claims and counterclaims over attacks on critical water infrastructure. Iran's Foreign Minister Abbas Araghchi has accused the United States of carrying out what he calls a blatant and desperate crime by striking a freshwater desalination plant inside Iran. According to Mr. Araghchi, the attack has disrupted water supply to nearly 30 villages
and he has warned that targeting civilian infrastructure will have serious consequences. Meanwhile, Bahrain has leveled its own accusations against Iran, with the Bahraini Interior Ministry saying Iranian drones targeted a desalination facility in the kingdom, calling it an attack on a civilian installation. Let's just break down for you, though, the impact and significance if desalination plants are hit. You see, in many Gulf countries, desalination plants are the backbone of the water supply, converting seawater into drinking water. So any major damage, as you can imagine, could quickly trigger a cascading crisis. Major cities will face acute water shortages. Cities across the Gulf rely heavily on desalinated water, meaning even short disruptions could impact millions of residents. በጣም ነው የሚያሳዝነው ወገኖች፣ በጣም የሚያሳዝን ደረጃ ላይ ዓለማችን እየሄደች ነው። ይሄ እንግዲህ የሆነው በዚህ በአጭር ጊዜ ውስጥ በተወሰነ ቀን ጦርነት ነው እና በጣም ይህንን እንግዲህ እንደው ልዘግብላችሁ በማለት ነው። መጀመሪያ ላይ እንግዲህ ስለተፈጠረው የኢንተርኔት መቆራረጥ ይቅርታ ጠይቃለሁ። መካከል ላይም የድምፅ ችግር ነበር መሰለኝ። ፕሮባብሊ ማይክሮፎኑን ስላዞርኩት ይሆናል። እንግዲህ ስለመሸም ደግሞም ስለተጣደፍኩ ይሆናል። ነገም ስራ ስላለ። በተረፈ አነሳስቶ ላስጀመረን አስጀምሮ ለዚህ ሰዓት ላደረሰን ለሕያው እግዚአብሔር ክብር ምስጋና ለእሱ ይሁን። በሁለት ወገን ድንግል ለሆነች ለእመቤታችን ለቅድስተ ቅዱሳን ለማኅደረ መለኮት ለጌታችን እናት ለእኛ እናት ከነ ልጇ ክብር ምስጋና ለእሱ አይሁን። ወገኖቼ እግዚአብሔር ከክፉ ሁሉ አገራችንንም እኛንም ይጠብቀን። በጣም ከባድ ጊዜ ነው። በጸሎት እንበርታ። እኔንም ቤተሰቤንም በጸሎታችሁ አስቡኝ። በተረፈ ሰሞኑን በሌላ ፕሮግራም እስከምንገናኝ ድረስ የዛሬውን መርሃ ግብር በዚሁ ፈጸምኩ። ሰላም ቆዩልኝ። ቻው። የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አልመጣም። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free.